ምን እንደሚጠቅም ብታዩ። እኔ አሁን ያንን ተልባ አንድ ብርጭቆ ተልባ ጠጥቼ ነው ቡናዬን ጠጥቼ ጌታ ሆይ በሰላም አውለኝ አልহামዱሊላህ ብዬ ጸሎቴን አድርጌ ወደ ቢሮ የሚሄደው። ስለዚህ በጣም በርካሽ የምንገዛቸው ምግቦች፣ በቀላል ዋጋ የምንጠቀማቸው ነገሮች ኢትዮጵያ ውስጥ ብዙ ጊዜ ሰዎች የሚያስቡት ስጋ በመብላት ብቻ፣ ክትፎ በመብላት፣ ጥሬ ስጋ መብላት፣ እንደገና ይሄ ጥብሳ ጥብስ፣ እንደገና ወጥ፣ በተለይ ወጥ፣ የስጋ ወጥ እጅግ በጣም መጠንቀቅ ያለብን ምግብ ቢኖር እውነቴን ነው የምነግርህ። ለምን ብትለኝ ወጥ ብዙ ጊዜ አሁን ከኑሯችንም አኳያ ምን ተፈጥሯል? ይሄ ዘይት በቃ ይሄ በጣም እንትን የሆነ ዘይት ስላለ ያንን ነገር ላይ እጅግ በጣም ጥንቃቄ ያስፈልጋል። ኦርጋኒክ የሆነ ምግብ መጠቀም ይቻላል። ከዛ በታች በሆነ ፕራይስ ጎመን፣ አትክልት፣ ሙዝ፣ ይሄ በዳቦ እውነቴን ነው የምነግርህ። እንደዚህ አይነት ምግቦች ናቸው በጣም ለሰው ልጅ የሚጠቅሙት። ግን እኛ ሁሌ ተነስተን ጠዋት እንዳልከው ፍርፍር፣ ወጥ በእንጀራ፣ ጥሬ ስጋ። ሰው እኮ ጥሬ ስጋ ቁርሱን የሚበላ ሰው አለ። እኔ እኮ ይገርመኛል በጣም። ከዛ ደግሞ ምሳ ይጨምርበታል። ከዛ ደግሞ አሁንም እራት ይጨምርበታል። ይኸው ጨጓራ ምንም አይነት እረፍት አትሰጠውም ማለት ነው። እንዴት ነው አንተ ቀኑን ሙሉ ጨጓራን ስራ ላይ የምታውለው? እኔ አሁን ያን ተልባ ጠጥቼ የወጣው አይደለ? አጋጣሚ ወርቃ ቡና ሳልፍ ነው ይሄን ከወርቃ ቡና እርጎ የምጠጣው። እርጎ ደግሞ ታውቃለህ በጣም ኢምፖርታንት ነው ለብዙ ነገር። ዜን ምሳዬን ትንሽ ቀለል ያለ ነገር ነው የምበላው። ይሄ ሁሉ ልንገርህ የግድ ሀብታም መሆን አይጠበቅም። አይምሮህን ሀብታም ካደረግከውና እንደኔ እንደ መንሱር እንደ ፓስተር ሶፊ በ40 ምናምን ዓመታቸው ልጅ መስሎ መኖር ከፈለጉ ኧረ እኔ 40 የት ነው 40 ከየት ነው 40 እንደኔ እንደ ፓስተር ሶፊ ላምኔ ከየት አምጥተህ ነው 40 የምትለኝ? አይ እንዲያው ነገሩን ነው ያልኩህ። እኔ 29 አሁን ጨርሼ ጃንዋሪ ላይ 30 ይይዛሉ። ምንድን ነው የምትለው? እሱ ያው ለሚዲያ ነው። እኔም 38 ተመችቶኝ እየኖርኩ ነው። አይደለም ለሚዲያ እኔ እኮ እኔ ቆይ ልንገርህ ሶፊ፣ ቆይ ፓስተር አይደለህ አንተ? አስተማሪ ነህ፣ ተከበርክ ሰው ነህ። አንተን አልዋሽም። እኔ እናንተ ነን አሁን የምናወራው። ላይቭ እንዳይመስልህ ቁም ነገር ነው እያወራን ያለው። በዋትስአፕ እያወራን ነው። ተሳስተህ ሌላ ነገር መስሎ እንዳትጨነቅ ብዬ ነው። ስለዚህ እኔ 38 ተመችቶኝ ደስ እያለኝ ሪላክስ እያረጉ የ38 ዓመት ጎረምሳ ሁኜ እየኖርኩ ማህበረሰቡ በጉልበት ከ40 በላይ ነው ይለኝ። እሺ ምን ላድርግ ነው ንገረኝ። ምንድነው ማድረግ ያለብኝ? እስቲ ለዚህ ምክር ስጠኝ። የወርቃ ቡና አድርጎ ልጠጣ። መንሱሬ ምን አለ መሰለህ ከ40 በላይ አትሆንም። 40 አትሆንም። ምንም እኔ በቅርብም አይቻለሁ። ምንም ለምን ግን መሰለህ አሁን ችግሩ ምንድነው? ከ40 ዓመት በላይ የሆነ ማንነት ገነባ። I don't understand ምን ማለት ነው? እስቲ በ40 ዓመት የ80 ዓመት ሰው ስራ ሰራህና ሱፍ ማለት ነው። ሱፍ ምናምን ማለት ነው። ልብስ ይሄ በአንድ አይኔ ነው ማለት በአንድ አይኔ ማለት ነው የሚሻለው። ሶፊ የስራ ይደስተ የስራ እኔ እኮ ከአንተ ጋር ኢንተርቪው ስንሰራ በቃ መንሱር ሀብታም ነው አንተም ነገር በሙሉ ሀብታም ነው እና አረጋግጣለሁ ብዬ በቃ ዛሬ መንሱርን በቃ ያስኩት ብዬ አንድ ነገር ልንገርህ። ያን ቀን ኢንተርቪው ያደረግክን ቀን በጣም የተሳሳት ኮንስተት ልንገርህ። ያው እንደ ወንድም ገብቶሃል አይደል? የሰው ልጅ ለኢንተርቪው በሚጠራበት ሰዓት መጀመሪያ አስብለኝ ነው ያስገባል። ለምጠይቀህ ጥያቄ እውነተኛ መልስ እፈልጋለሁ። ሰው እንዴት እውነተኛ መልስ እፈልጋለሁ። ምንም አይነት ጥያቄ ማለፍ አትችልም። እንደገና ደግሞ ኤዲት አይደረግም። በስርዓቱ መልስ ስጠኝ። ይሄ ከባድ ነው። ከዛ እኮ ጭራሽ አካውንቴን ነው ያሳየህብኝ ለህዝቡ። እንደ ግዴታ ነው። እኔ የኔ ፕሮግራም እኮ ፕላትፎርሙ እንደሱ ነው። ሳስገባህ በሰላም ነው የምትገባው። ስትወጣ ያው እኔ አሁን ሰው ግን የእውነት ለምሳ ምናምን ብለህ ያን ሁሉ ሚሊዮን ለምሳ የምሳ ብለህ ብለህ ነው ይዘህ የምትዞረው። የእውነት
ለምሳሌ አንድ ነገር ልንገርህ ሶፊ፣ አሁን እኛ አይ አይደለም ይሄ ፕራይቬት አካውንት ነው። ቪዲዮ አለ መንሱሬ አውቃለሁ ነገር እኮ ሶፊ፣ ማወቅ ያለብህ ነገር የካምፓኒ አካውንት መቼም በኦንላይን ተሸክማት ዞርማ ጀስት ለራሴ የምጠቀምበት እኮ ገባኝ። ሰው እንዴት ፕራይቬት አካውንቱ የቀን ኤክስፔንሴን እና የወር ኤክስፔንሴን ማወጣበት ነው ብሎ ያን ሁሉ ሚሊዮን ብር ባንክ ላይ አስቀምጦ አለ እንዴ? እነዛ ማብራት ክሪፕቶ ማን we have to understand we are a crypto man. We can make easy money. We know how to make money. እንግሊዘኛ መቼም ችግር አለብህ ወይስ ተርጉምልኝ? አይ ተርጉምልኝ ደስ ይለኛል። አዎ እኛ እንዴት አድርጎ ገንዘብ I know how to make money. We know how to make money. We know how to make ፕሉራል ይሆናል ማለት ነው። ዊ ከሆነ ዊ ማለት እኔን መሰሎች ማለት ነው። እኔና እኔን መሰሎች ፕሉራል ነው የሚሆነው ወይስ ሲንጉላር ነው? ሲንጉላር ፕሉራል ዝባል ይሰማለሁ። ምንድን ነው አንተ እሱ ነገር እውነት የወርቃ ቡና እርጎ ያስፈልገዋል። ብራቮ መስሬ፣ ብራቮ መስሬ፣ ብራቮ መስሬ። ኤኒዌይስ በእውነት አስታውሰኝ ፕሉራል ማለት ያገባ ነው። ሲንጉላር ማለት ደግሞ ያላገባ ነው። ሲንግል ኤንድ ሜሬጅ ማለት ነው እንዴ? ሲንጉላር ማለት ያላገቡ ሲሆኑ ፕሉራል ማለት ደግሞ ያገቡ ናቸው። ያንተ ይባስ ጌታ ሆይ የመረጥክ ምጣም ጌታ ሆይ ዛሬ ነው ያልኩት። ለምን እሬቻ ስለሆነ እሬቻ ደስ ያለ ከተማው ላይ አይተህ ከሆነ የአባገዳ ባንዲራ የአባገዳ ኤቭሪቲንግ የአባገዳ በአባገዳ ሆኗል ከተማውና ያንን ዙሬ እያየው ነበር። አጋጣሚ መጥቼ ወርቃ ቡና ልጠጣ መጣሁ። ኦሪጂናል ስለሆነ ቀኔን ያሳመር እውነት ድንቅ ማለት ነው። ፕሉራል ኤንድ ሲንጉላር ለምን ሰው አስገብታል ተማረሰ። ቆይ ሶፊ አንተም እንደኔ ሆነ እንዴ? አፍሮተኛ ነው ልንገርሽ። ሲንጉላር ማለት ለአንድ ነገር የምትጠቀመው ሲሆን ፕሉራል ማለት ደግሞ ወይም ከአንድ በላይ ዊ ስትል ከአንድ በላይ ነን፣ ሁለት ነን፣ ሶስት ነን እያልክ አይ ስትል ደግሞ ሲንጉላር ይሆናል፣ እኔ ይሆናል። ግን ዊ ያልኩት እኔ ብቻ ሳልሆን ዊ ስትል አንተና አንተን መሰሎች እኛ እያልክ እኛ እያልክ ፓርትነሮችን ሊሆን ይችላል። we know how to make money ማለት we know how to make money ማለት እኔን መሰሎች እንዴት አድርጎ ብር ማድረግ እንደሚችሉ ያውቃሉ። we know how to create business ስልህ እኛ ማለት ፈልጌ ነው። እኔና እኔን መሰሎች ልክ ነው። ተቀብያለሁ እኮ ለዛ ነው ያ ማለት ፕሉራል ነው ማለት ነው። የሚጠጣ ነገር ይዘህ አይሻልም? እንደዚህ እርጎ ታገኘ የወርቃ ቡና። አይ እሱንማ ምንም ቆይ እመጣለሁ እንጂ ቤት እመጣለሁ። እዛ ፍሪጅ ውስጥ የሆነ ዝንጅብል ነው የምትጠጣው። ታስታውሰዋለህ? ዝንጅብሉማ ሶፊ እኔ ስንት ዓመት ለመኖር እንደሆነ እንደዚህ የምትሆነው ነው የሚገርመኝ። ማ ብራዘር ኦልሞስት እኔ ተወልጄ ሳድግ 10 ምናምን ዓመት በእግሬ ያለ ጫማ 10 ምናምን ዓመት ደግሞ በሹፍርና ተሰቃይቼ አፈር በልቼ አንድ ሸሚዝ ብቻ 1 ዓመት በልሼ ነው የኖርኩት። ጌታ ይመስገን። ከዚህ በኋላ ደግሞ እድሜን ባለውበት ማኖር ነው የምፈልገው። አልሐምዱሊላህ ረብል ዓለሚን እያለ ስለዚህ ለምበላው ምግብ እጠነቀቃለሁ፣ ለምናገረው ንግግር እጠነቀቃለሁ፣ ለምኖረው ኑሮ እጠነቀቃለሁ። ግን ደስተኛ የሆነ ህይወት አላህ ሰጥቶኛል። ሰላትን እየሰግድ ጌታዬን እያመሰገን አልሐምዱሊላህ ሙስሊም በመሆኔ እያልኩ ደግሞ ደስ ብሎ ይኖራል። ቆንጆ ነው። ላይፍ ስታይል ማን ያይቻለሁ፣ ወደዋለሁ። ቆንጆ ነው፣ ጥሩ ነው። ግን በጣም ጥንቁቅ ነው ኑሮ እና የምትበላው ጠዋት እቺን ነው የምበላው ትለናለህ። ከዛ ደግሞ እችኛዋ ደግሞ ስትጠጣ ትላለህ። በየጠዋቱ ራሱ የታሸገ ነገር ማግኘት አይከብድም።
ምን መሰለ አሁን ሰዎች ነገሮችን በኔጌቲቭ ሲያዩት በቃ ይሄ ከገንዘብ ጋር ከምናምን ጋር ነው የሚያገናኙት። ግን አይተህ ከሆነ እንግዲህ ባለፈው ቤት ስትመጣ አይተሃል። ዝንጅብል በሎሚ በትንሽ ማር። አሁን ይሄ ትልቅ ኢንቨስትመንት የሚፈልግ ነገር ነው ንገረኝ። ግን ምን ያክል ቢያንስ በቀን 1 ሊትር እኔ እሱን ነው የምጠቀመው። ይሄንን ህይወት ውስጥ ማስገባት ምን ያክል ለብዙ ነገር እንደሚቀይር ጤነኝነት እንደሚያደርግ ከብዙ እንደገና ይሄ የሆድ ቦርጭ እንደዚህ ከመሆኑ ከብዙ ነገር ጋር በነገራችን ላይ እኔ ያልተማርኩ ዶክተር ነኝ ለራሴ። ስለዚህ ሁላችንም የራሳችንን ዶክተር ማድረግን በባህላዊ ምግብ የተጠቀምን ደስ የሚል ኖሮ መኖር እንችላለን። መሀይም ደሃ የሚል ኮመንት ታየ። ፊላ የሚባል ሰው እባክህን ጎትትልን እናስገባ። የት አለ? ይኸው ዝም ብለህ አስገባው፣ ችግር የለውም። ምን ችግር አለው? አሁን ድህነቱ ምኑ ጋር ነው? መሀይምነቱ ምኑ ጋር ነው? በቃ ለፈው አይደለም መንሱሬ አላነበብከውም በደምብ። መሀይም ደሃ ነኝ ነው ነኝ ነው እንዴ? ነኝን አላየሃትም? አሚን አለው። ለምን መሰለህ እኔ ድህነት አይመቸኝም። ድህነት እንደ ድህነት መጥፎ ነገር የለም ብዬ ለመኖር እያንዳንዷን ደቂቃዬን ለመኖር ጥሩ ኑሮ ለመኖር ነው ምሰራውና እኔ ድህነት አይመቸኝም እኮ። አይ ቲንክ እርዳኝ ለማለት መሰለኝ። መሀይም ደሃ ነኝ ሁለቱም የለኝም ነው። ስለዚህ መሀይምም ነኝ ደሃም ነኝ እርዳኝ ነው እያለ ያለ። ስለዚህ መንገድ ማሳየት ለእንዲህ አይነት ሰው እኔ እንደዚህ በግልጽ ነኝ የሚል ሰው ደስ ይለኛል። እኔ አሁን በድህነቴ ልኑርበት ሲጣላ ሰው አረ በድህነቴ ልኑርበት ይላሉ። እኔ አይስማማኝም። እኔ በሀብታምነቴ ልኑርበት አይቻልም። ገብቷል? ድህነትን ኢንተርቴን ማድረግ አሁን ከምድራችን እየተጠረገ ነው፣ ይጠረጋል። ድህነት በፍጹም አያስፈልግም። እና ራሱ መጽሐፍ እኮ የድሃ ድህነቱ የድሃ ችግሩ ትልቁ ችግሩ ድህነቱ ነው ነው የሚለው እና ከዛ አንጻር ነው የሚፈልጉ ሰዎች አሉ። ከፈለክ አንተ አረ ችግር የለብኝም። እንዳትመርጥ ደግሞ ሳትመርጥ አስገባ። ዝም ብዬ ላስገባ? አሜን በጌታ ስም ዝም ብዬ አላስገባው። አንድ ጥያቄ ጠይቀው መውጣት ነው። ልምድም ምንም እርዳታም ከሆነ አማኑኤል ሰላም ሰላም መንሱሬ we are good. ይሄ ሰውዬ የመጣው የኔን እንግሊዝኛ ለማቆናሸት ነው። we are good አልደፈርን እኮ አልለምድም ወንድሜ፣ ምን እናድርግ ብለህ ነው? we are good ይላል እንዴ? አይ መንሱሬ በሚገባው ጊዜ how you doing? Good? Yeah, I'm good. I'm good. my brother. Thank you. እንግሊዝኛ በአፍንጫዬ ነው ማወራው ነፍሴ። go ahead please. ፎሎ ላድርገው የሰውዬ ፎሎ ላድርገው። ጥያቄ አለ ለመንሱር የምትፈልገው ነገር ካለ ከሌለ መንሱሬ ሱቅ ለምን አትገዛኝ? ሱቅ ቤት አለ ሱቅ ቤት አለኝ እና ኦኬ $3,000 ሱቅ አለኝ። ሲሪየስሊ አማኑኤል በጣም ከይቅርታ ጋር እውነቱን ለመናገር $3,000 ሱፍ እለብሳለሁ። ነገር ግን $3,000 ገዝቼ አላውቅም። ለምን ብትለኝ አማኒ እኔ ስማርት ቢዝነስማን ብዬ ስለማስብ $3,000 $100 ሲገባ ነው በሴልስ ላይ ዓለም ላይ ጓደኞች ስላሉኝ የምገዛው። ስለዚህ አንተም ሴልስ ስታደርግ ሴልስ ስታወርድ ደውልልኝ እናመጣለን። ምን ትላለህ? አይዞህ $3,000 100 መቼም አልከፍልህም። አይ ሴልስ ስታወጣ እመጣለሁ። አይሻልም? ይቻላል። በቃ ቻው።
ችግር የለም አማንዬ እንመጣለን ወንድሜ አንተ እናበረታታለን ችግር የለም እንሄዳለን እሺ አንቺ ጥያቄ አላት በጣም ብዙ ወዳጅ ነው ያለ ግመሱ ማይ ጉድነስ አናስተለን እንደምን አለሽ ደነገጥኩ ለምን ደነገጥኩ መንሱር ከላይ ስለሆነ ይሆናል አትሰውኝ ሃርድ ኬዝ ላይ ነኝ በጣም ሃርድ ኬዝ ላይ ነኝ በጣም ዋትስአፕ ሜሴጅ አድርጌልህ ነበረ ማስተር ነው እኔ ነው የምትይኝ እኔ ነው እኔ ናት ሁለታችሁም እንትናችሁ ወገዛችሁ ያስፈልገኛል ሚኒ ደንግጫለሁ ዛሬ ለምን ደንግጫለሁ ሲሪየስ የምሬን እንግዲህ የቤቱ ባለቤት መልስ ስትሽ እኮ ምንድነው ይሄው መንሱሬን ፊት ለፊት አለ ልታወሪው የምትታገዥውም ነገር ካለ ያለሽን ነገር ተናገሪ እኮ which is it's a good opportunity የምሬ ነው እንትን ቤታችን በጨረታ ሊሸጥ ነው ሶፊ በጣም ማለት ጥሩ ያልሆነ እንትን ላይ ነው ያለሁት በቃ እንደሱ አይነት ኬዝ እዚህ ፐብሊክ ላይ አታውሪው ዋትስአፕ ላይ ጻፊልኝ መስሎኝ ሶሪ ዋትስአፕ ላይ እንደዚህ በጣም ይፈታሽ ያጋጥማል እንትን ስለሆኑ እንደዚህ ባይሆን የፐርሰናል ነገር ኢሞሽናል ሆነ እንዳታወራው ብዬ ነው። እሺ ማንቸስተሮች ተኝተዋል እስካሁን አልነቁ ገብተዋል። እሺ ሰብ ሊቀጥል ሰላም እንደምን ያለሽ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ይቅርታ እሺ ሶፊ መንሱር እንዴት ናችሁ? ሁላችሁም ቤት ውስጥ ያላችሁ መንሱር አንድ ጥያቄ አለኝ። ይሰማል አይደል ድምጼ? እሺ ብዙ ጊዜ ላይቭህን ስትሪምህን እከታተላለሁኝ እና ድህነትን በጣም ነው የምትጸየፈው። ማለት ሁሉም ሰው ድህነትን መርጦ አይኖርም፣ ግን የስኬት መንገድ ብዙ ጊዜ ትመክራለህ፣ መንገዶችን ትጠቁማለህ። ግን አሁን ላይ አይደለም ኢትዮጵያ ውስጥ ዓለም ላይ ባለው ኢኮኖሚ ወጣቶች ከዩኒቨርሲቲ ተመርቀው ይወጣሉ እና የዩኒቨርሲቲ ተቀባይነትና ወጥተው ፌስ የሚያደርጉት ነገር ባላንስ ያደርጋል ብለህ ታምናለህ? ማለት አንዱ የድህነት መሰረት አንዳንድ ጊዜ በፕሮፌሽናችን እንሄድና ተምረን ስንወጣ የሚቀበለን ተቋም ተመርቆ ከሚወጣው ተማሪ ባላንስ አያደርግም። ያንን እንዴት ማቻቻል ይቻላል ብለህ ታስባለህ? በጣም አሪፍ እውነቱን ለመናገር በጣም ጥሩ ጥያቄ ነው እህቴ። ግን እንዳልሽው ብዙ ሰዎች ዩኒቨርሲቲ ተምረው ማስተርስ ብዙ ትምህርት ደረጃ ደርሰው ባላቸው ፕሮፌሽን ስራ ሳያገኙ ይቀሩና ጊዜያቸውን ያባክናሉ። ጊዜያቸውን ማባከን ብዬ ደግሞ የተናገርኩት ለምን መሰለሽ? ማስተርስ ቢኖረን ዲግሪም ፒኤችዲም ቢኖረን ራሳችንን ግን ዝቅ አድርገን መስራት የምንችልበት ሲስተም ከፈጠርን እህቴ ኢትዮጵያ ውስጥ ችግር አለ፣ ኑሮ አለ፣ ደስታው አለ፣ ሀዘኑም አለ። እንደ ማንኛውም አለ። የኑሮ ውድነት ኢትዮጵያ ውስጥ ብቻ አይደለም፣ የትም ዓለም ላይ አለ። ነገር ግን ይህንን ለመስበር የምንችለው ከማስተርሳችን ራሳችንን ዝቅ አድርገን ነው። እኔ ልንገርሽ፣ እኔ ማስተርስ ዛሬ ብመረቅ 2 ዓመት 3 ዓመት ባለኝ ፊልድ ብቻ ብዬ ስራ አልጠብቅም። በተቻለኝ መጠን በማገኘው ነገር ዛሬ ኢሚዲየትሊ ከትንሹ ጀምሬ በፊልድ ደግሞ ሳገኝ ያንን ነገር እቀላቀላለሁ። ብዙዎቻችን ሰብለ አንቺንም እኔንም ጨምሮ አንቺንም እኔንም ጨምሮ ራሳችንን ዝቅ አድርገን የመስራት ባህል የለንም ኢትዮጵያ ውስጥ።
ብዙ እህቶች እኮ ዛሬ ትናንሽ ስራ እየሰሩ በቀን 1000 ብር ሜክ ያደርጋሉ። ተወልደው ያደጉበት አካባቢ ላይ ያ ስራ እንደ ትንሽ ማነስ ብሎ ቢቆጥሩት የሆነ ሌላ ቦታ ሄደው ይሰራሉ። ስለዚህ እኔ ባልተማረ እንትን የማስበው ማስተርስ እና ዲግሪ ስላለን ብዙዎቻችን ራሳችንን እዛ ቦታ ላይ ስላስቀመጠን ዝቅ ብለን ብንኖር በጣም ብዙ ሰው አውቃለሁ ትልቅ ትምህርት ተምሮ ራሱን ዝቅ አድርጎ ሰርቶ የተሻለ ኑሮ ራሱን የቀየረ ሰው አውቃለሁ። እንግዲህ በራሴ ደረጃ ይሄንን ነው የሚመስለው። እሺ አንድ ነገር መጨመር ከቻልኩኝ አንድ ነገር ልንገር ማለት ከሌሎችም ምሳሌ ሊሆን ግራጁዌት አድርጌያለሁኝ እኔ ከአዲስ አበባ ዩኒቨርሲቲ ግን በተማርኩበት እንዳልኩ እኔ በተመረቅኩበት ሰዓት የተማርኩት ዲፓርትመንት በሀገር አቀፍ ደረጃ 4 መስሪያ ቤቶች ነበሩ ያሉት። የተማርኩት ቲያትሪካል አርት ዲፓርትመንት ነው። ማይነር ፎክሎር ነው የተማርኩት። እንዳልከው ልክ ነህ። አንዳንድ ጊዜ ምን አይነት አባባል አለ፣ እንደ ባሪያ ሰርተህ እንደ ንጉስ ኖር ይባላል። እኔ በተማርኩበት ዲፓርትመንት ስራ ሳጣ በረንዳ ላይ የጀበና ቡና ሰርቻለሁ። ተያይዞ ደግሞ እሱን ስጀምር በሌላ ፕሮፌሽን ደግሞ ስራ አገኘሁ። እዛ 3000 ብር ነበር የተቀጠርኩት። የበረንዳ 2000 ብር ተከራይቼ 2500 ብር ሰራተኛ ቀጥሬ አሰራ ነበረ ቡናውን። የሚገርምህ በወር ተቀጥሬ ከማገኘው 3000 ብር የማሰራው የጀበና ቡና ነበረ በጣም ሰፖርቲቭ የነበረው በእኔ ላይፍ ላይ ገባ። ግን ምንድነው ይሄ የሆነው አዲስ አበባ ላይ ስለሆንኩኝ ነው። እኔ አሁን ነገሮች ተቀይረዋል እግዚአብሔር ይመስገን። ግን ክፍለ ሀገር ላይ ያሉ ወጣቶች እኔ ምናምን አለው መሰላችሁ ለሁሉም ቤተሰብ ይኖራል። ማንኛውም ሰው ሰክሰስ ሲያደርግ አጠገቡ በርካታ የሚያመሰግናቸው ሰዎች አሉ። እንደዛ ብንያያዝ አሁን ፋሚሊ ላይ ሊሆን ይችላል፣ አካባቢያችን ላይ ሊሆን ይችላል፣ ጓደኛ ላይ ሊሆን ይችላል። ማንም ሰው መሰረት ያስፈልጓል የሆነች ቢዝነስም ለመጀመር እና መደጋገፉ ቢኖር መንሱር እንዳለው የኔም ተሞክሮን በዲግሪ ተመርቄ የጀበና ቡና እሰራ ነበረ። ተቀጥሬ ከምሰራው 3000 ብር ግን በወር እስከ 10,000 ብር ገቢ ያገኝ ነበረ እና የስራ ለመናቁ መደጋገፉ ቢኖር ያለውን ኢኮኖሚ ባላንስ አድርገን ራሳችንንም ወጣቶች ስፔሻሊ የሶሻል ሚዲያ ይሄ ከቴክኖሎጂ ጋር ተያይዞ የሚመጡ ነገሮች እየያዙ ነው፣ ጠባቂ እያደረጉ ነው። አሁን መንሱር ጋር ብዙ ጊዜ ይገባለሁኝ። የብዙ ሰው ጥያቄ ምንድነው ከስር የሚጻፈው መንሱር እንደዚህ ስጠኝ፣ መንሱር እንደዚህ አስጀምረኝ፣ መንሱር አይዲያ ንገረኝ የሚል ወጣት የለም። ጠባቂ ሆኗል ወጣቱ። ይሄ የፓራሳይትነት ስሜት ቁጭ ብለን የሆነ ሚራክል መጠበቅ፣ ባዶ ኪስ ቁጭ ብለን ሶሻል ሚዲያ ውስጥ ገብተን ስንወጣ 100,000 ብር ሞልቶልን እንድንወጣ ይሄ አስተሳሰብ ከማነቃቃቱ መደጋገፉ እንዳለ ሆኖ ግን ማይንድ ወሽ ላይ ብሬን ወሽ ላይ ብንሰራበት ብዬ ነው ማስበው። እከታተላችኋለሁ። ሶፊም ሁላችሁም ተባረኩ። መልካም ቀን። አመሰግናለሁ። እሺ ገብረስላሴ ነው ቀጥሎ የገባው። ታንኪ ሶፊ በጣም አመሰግናለሁ። እኔ መንሱር በጣም ወደዋለሁ። ሰዎች ሲሰድቡት ምናምን በጣም ነበር። አይ አንዴ ይቅርታ፣ ብዙዎች ሲሰድቡት የሚለው ቃል ልክ አይደለም። ብዙዎች ነው የሚወዱት እና 6 ኮሜንት አይተህ ብዙዎች የሚባል እንዲህ አይነት ኔጌቲቭ ወርድ ሰው ላይ መዝራት አልቀበልም ፐርሰናሊ እኔ። ስለዚህ ጥቂት አንድ በል አስተካክል፣ ጥቂት ሰዎች ሲሰድቡት በል ጥቂት ሰዎች ባይዘ ቅድም እንዳልከው 6 ሰዎች ለምን ይሰድቡታል ነው እኔ እኮ በቃ ብዙዎች አትበላ፣ ብዙዎች ጥቂት ቀናተኞች የቀነጨረ ጭንቅላት አጓት እየጠጡ ያደጉ እርጎ አልፏቸው አጓት እነዚህ ሰው በጣም ያናድኛል። የምር እውነቴን ነው። ለካሜራዎች ነው። እኔ ሃይስኩል ስማር በጣም በትምህርት በበልጣቸው ሰዎች ዛሬ በጣም ሌላ ቦታ ይሆናል። እኔ ደግሞ የአንድ የሃይስኩል መምህር ሆኛለሁ። ልዩነቱ ምንድን ነው? እነሱ ራሳቸውን አፕሪሼት ያደርጉ ነበር። በወቅቱ ራሳቸውን አፕሪሼት እያደረጉ እኔ እንዲሆን ይሄ ሆፕ የሚባል ተስፋ ነበራቸው። እኔ ደግሞ ትምህርት ላይ ብቻ ነበር ተስፋ፣ በቃ ትኩረቴ ትምህርት ላይ እና እስክሪብቶ እንዳያዝኩ ቀረሁ።
እነዛ ግን አሻግረው ያዩ ነበረ። የሚያዩበት መነጽራቸው የተስተካከለ ስለነበረ ሂደዋል። ስለዚህ አንተ አሁን ተምረህ ነው እንደዚህ የሆንከው? እኔ ተምሬ ነው ተምሬ በቃ ባትማር ታዲያ እንዴት ልትሆን ነው? ምንድነው መሰለህ እውቀት ፎርማሊ ኢንፎርማሊ ይገኛል። ትምህርት ፎርማል ኤጁኬሽን አለ፣ ኢንፎርማል ኤጁኬሽን አለ። እኔ ለምሳሌ 2-3 ዲግሪ ይኖረኛል፣ መንሱር ላይ ኖር አንተም ላይ ኖር ይችላል። ግን ከኔ የበለጠ እውቀት እንዳንተ አምናለሁ። ገብቶሃል? አንተ ሰንበዲ ኤልስ ሊመዝን ይችላል። ያ የሚመዝንበት መስፈርት ትክክል ላይ ነው። ምንድነው መንሱር በጣም አደንቃለሁ፣ በርታ። እኔ እንዲያው ይደናቅልኝና ሶፊ እሱ ሳይሆን መጠየቅ ያለበት እኛ ብንጠይቀው ከዚህ ሰው ብዙ ነገር መማር እንችላለን። እኔማ አውቀዋለሁ ገብርኤል። ለዛ እኮ ነው ወይ ሶፊዬ፣ ለምን መሰል አሁን መምህር ነው። መምህር ማለት ትውልድ እየቀየረ ያለ ትውልድን ወደ ከፍታ እየወሰደ ያለ ሰው ማለት ነው። ሪስፔክት አለኝ፣ ትልቅ ሪስፔክት። እና እንዲያው አንተን እኔ የምጠይቀ ይቅርታ አድርግልኝና መምህር፣ እኔ ድሮ ተማሪ ሁኜ ትምህርቴ ላይ ብቻ ነበር፣ አሁንም ይኸው ስክሪፕቶ ይዤ የቀረው ነው እያልኩ ያለው። ይሄ በብዙ መልኩ በምታይበት ሰዓት ትልቅ አድቫንቴጅም አለው፣ ዲስአድቫንቴጅም አለ። ዲስአድቫንቴጁ ምንድን ነው? ምናልባት በዛ ሰዓት ሌላ ነገር ጎን ለጎን ማስኬድ ይቻል ነበር ወይንስ ምንድን ነው? አንተ አሁን ተምረህ እዚህ ደረጃ የፈለግኩበት ቦታ አልደረስኩም ካልከኝ፣ አሁን ያለው ትውልድ እዚህ ጋር አሁን ከ2000 ሰው በላይ ነው የሚሰማ፣ 1400 ሰው ማይሆኑ መጥቶ ከላይ ደግሞ ሳይከፍት ጆይን ማድረጉን የማይፈልግ ዝም ብሎ የሚያዳምጥህም አለ። ከእድሜ ከኔና ከአንተ በታች የሆኑ ትላልቅ ሰዎችም ደግሞ ያዳምጣል። እንዲያው ትውልዱ ምንድን ነው ማድረግ ያለበት? በጨዋ ኢትዮጵያዊ ደንብ ያው የመምህር አንደበት ስለሆነ ከአንተ እንዲያው የምትመልስልን ብዬ። አዎ ይኸውልህ አሁን ምንድን ነው ዞር እያለ ማየት አለበት። አካባቢውን እንዲዞር ለምሳሌ የአንተን ህይወት ታሪክ ስለማወቅ አንተ ዞር ብለህ አይተሃል። በባዶ እግርህ 10 ምናምን ዓመት ሄደሃል። 10 ምናምን ዓመት ደግሞ መኪና ላይ ሄደሃል። ከዛ መጣና ክሪፕቶ ላይ ገባ። እነዚህ አሁን ያነሷቸው ጉዳዮች የተለያዩ ጉዳዮች ናቸው፣ የተለያዩ ቦታዎች ናቸው። እና እንዲህ ዞር እያሉ ማየት ይገባል ባይ። ዝም ብሎ ከመንግስትም ብቻ ከሆነ ነገርም ብቻ መጠበቅ ትክክል አይደለም። ዞር ማለት ባይዘው እኔ መምህር ብቻ አይደለሁም። ያው ኮንስትራክሽን ላይ ይሰራል። መምህር ብቻ አይደለሁም፣ ግን አይመችም። አሁን የማይመቸው ቅድም መጀመሪያ ለጠየቀው ጥያቄ ምንድን ነው ትምህርት ላይ ብቻ እንድናተኩር የሚያደርገን ነገር ምንድን ነው? መነሻ ነገር ያስፈልጋል። በተለይ የአርሶ አደር ልጅ እንደመሆናችን መጠን እኛ የአርሶ አደር ልጆች ነው። እኔ የአርሶ አደር ልጅ እና በወቅቱ በእግሬ እየተመላለስኩ 10 ምናምን ኪሎ ሜትር በእግሬ ዳቦ ቂጣ ተሸክሜ እየተመላለስኩ ነው ሃይስኩል። እና ምንድን ነው ሲኖርህ ነው የሚኖርህ። ላለው ይሰጠዋል አይደል የሚለው መጽሐፍ ሲኖርህ ነው ኢንቨስት የምታደርገው ነገር ነው የምታጣው። ይሄን ለማለት ነው። ኢንቨስት የምታደርገው መነሻ ነገር ያስፈልጋል። እውቀት ኖሮ ግን ገንዘቡ ከሌለ ምን ያደርጋል? ለምሳሌ አሁን እኔ ስማርትፎን ስላለኝ ነው እውቀቴን ተጠቅሜ ከአንተ ጋር ያወራል። ስማርት ስልክ የሌላቸው የንግግር ችሎታ ያላቸው ሰውን ማዝናናት ኢንተርቴይንመንት ላይ በጣም ጎበዝ የሆኑ በርካቶች አሉ፣ ግን አይመጡም። ለምን? የላቸውማ። ከሌለ የለም። ዓለም እንደዚህ ናት። ይሄን ለማለት ነው መንሱ። እሺ ቲና ቀጥይ። ቲና ሰላም አረፈዳችሁ። እኔ ሁለታችሁም በጣም ደስ ስለምትሉኝ ነው የገባሁት። ለአድናቆት ነው። እሺ እኮ አድንቄ ተራ በተራ። እሺ ሶፊ ከማድነቅም በተጨማሪ በጣም ነው የምታዝናናኝ፣ በጣም ነው የምታስቀኝ። እሺ መንሱር ደግሞ በጣም አፕሪሺየት ማለት ነው። አመሰግናለሁ። ያው ኮሜዲያን ሊሆን አይችልም፣ በፓስተርነቱ ነው የምናውቀው። ግን አንዳንዴ እንደዚህ አይነት ነገር ጥሩ ነው። ሰው እንትንም ሆኖ የእምነት መምህርም ሆኖ ነገሮቹ በቀልድ እያዋዛ ሰዎች ደግሞ እንዲቀርቡት ማድረግ ይሄ ትልቅ ብልህነትም ነው እውቀትም ነው ብዬ ነው የማስበው። በጥሩ መንገድ ላይ ተሽዋል። ቴንክ ዩ ሶ ማች።
በጣም አመሰግናችኋለሁ ሁለታችሁ። እሺ መልካም ቀን ለእናንተ። እሺ ከዛ ቀጥሎ ደግሞ የኔ ፋሚሊ እንዴት ነው? የኔ ፋሚሊ ሰላም ነው? እንዴት ዋልሽ? እንዴት ነው? ፓስተር ጥያቄ ነው የምጠይቅህ። መንሱር አድናቂ ደስ የሚለኝ ግን እንዴት ነው እዚህ ድረስ የደረስክበት ቻሌንጅን ትንሽ ብታካፍለኝ። እኔ እውነት 12 ዓመት ነኝ 12 ዓመት ሆኖኛል፣ ግን ኢትዮጵያ ላይ ገብቼ ምንድነው የምሰራው ጭንቅ ይዞኛል። በትንሽ ካፒታል እንዴት ነው ተነስቼ ፓስተር ደግሞ እንዴት ነው አንተ ግን አንድ የከፋ ሰው እንኳን መጥፎ ጥያቄ ሲጠይቅ እንዴት ችለህ ነው በቀልብ የምትመልሰው? እንዴት ነው የምትቋቋማቸው? አሁን እኔ መጥቼ ገስት ላይ ገባሁ፣ መጥፎ ነገር እናገርታለሁ፣ አንተ መጥፎ ትመልሰልኝ፣ በቀልድ ነው ያንን ነገር የምትመልሰው። እንዴት ነው የቻልከው? ፓስተር እድሜም ትልቅ ስለሆኑ እሳቸው ይቀደሙ። እሺ ልክ ነው። እንግዲህ ሰው ሁለት ጓደኛሞች ነበሩ ዩኒቨርሲቲ የሚማሩ መንሱሬ እና ሁለት ጓደኛሞች ዩኒቨርሲቲ የተማሩ እና አንደኛው በጠዋት ይነሳና የጓደኛው ልብስ ውስጥ አመድ ከቶ አመድ አድርጎበት ወደ ክላስ ሄደ። ይሄኛው ደግሞ ጠዋት ተነሳና ሻወሩን ወስዶ ልብሱን ሊለብስ ሲያደርገው እንዳለ ልብሱ አመድ በአመድ ይሆናል ማለት ነው ልጁ። እና ጓደኛው አመድ አደረገበት። ከዛ በጣም አዘነና እንደገና ታጥቦ ቆይ እንደዚህ ያደረገኝ ምናምን ብሎ ሄደ ማለት ነው። ከዛ በነገታው ጠዋት ደግሞ ይሄኛውስ ጓደኛው ሰራውን ለአመድ በአመድ አረኩ አለው። ችግር የለም አለ። ዛሬ ደግሞ በተራ ይሄኛው ጓደኛ ተነሳና የጓደኛው ልብስ ውስጥ ጠቅጥቆ ላጥ ብሎ በጠዋት ሄደ። ጓደኛው ይሄኛው ትናንት አመድ ያደረገበት ጓደኛው ተነስቶ ሲያይ ቸኮሌት፣ ከረሜላ፣ ብስኩት ምናምን አድርጎለት ከዛ ክላስ ሲገናኙ እኔ ትላንትና አመድ ከተትኩልህ፣ ዛሬ አንተ እንዴት እንደዚህ ጣፋጭ ነገሮች ከተትክ አለው። አንተ ያለህን ሰጠኸኝ፣ እኔም ያለኝን ሰጠሁ አለ። አመድ ያለው አመዱን ይሰጣል፣ ቸኮሌት ያለው ቸኮሌት ይሰጣል ማለት ነው። ስለዚህ ሰዎችን ሀሳብ በመገደብ አላምንም። የጥያቄ ደግሞ ስህተት የለም፣ የመልስ ነው ስህተት። ሰዎች የተሰማቸውን ነገር መናገር መጠየቅ ይችላሉ፣ የመልስ ስህተት የለውም። ሁለተኛ የኔ የህይወት መርህ መጽሐፍ ቅዱስ ላይ ኢዮብ ምዕራፍ 5:2 ላይ ሞኝን ሰው ብስጭት ይገለዋል ይላል፣ ቂሉን ደግሞ ቅናት ያጠፋዋል ይላል። ሞኝን ሰው ብስጭት ይገለዋል፣ ቂሉን ደግሞ ቅናት ያጠፋዋል። ስለዚህ ከተበሳጨሽ አንቺ ነሽ የምትጎጂው። ያበሳጨሽ ሰውዬ አበሳጭቶሽ ሳምቡሳ እየበላ ነው ሄዶ፣ አንቺ ነሽ ስትበሳጭ የምትይ። ስለዚህ ከዛ አንጻር እኔ የምሰማውን ፊልተር እያረኩ ነው የምሰማው። ከዛ አንጻር ነው ፕሬዚዳንታችን ይቅርታ እርሶን አስቀምጬ ምሳሌ ሁሉ አወራሁት። በዚህ የምንወደው ወንድማችን ዲያቆን የተወደዱ ኦርቶዶክስ ቤተክርስቲያን መምህርና ዲያቆን መዝሙር ያሬድ መጥቷል። ወልካም ብያለሁ። መንሱር ይቀጥል ለጥያቄ መልስ። አይ ዲያቆናት ከመጡማ እነሱ ይናገሩና ብንቀጥል ይሻላል። በጣም ጥያቄ ስለተጠየቁት መምህራን መቅደም አለባቸው። ባይሆን ሰላም ይበልሽ መዝሙርና ከዛ ጥያቄ ኖሮት ስለሆነ መዝሙሬ ቅድሚያ ሰጥተናል። ኦኬ እሺ። መጀመሪያ በጣም ቴንኪዩ ታናሽ ወንድማችሁን ስላከበራችሁን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ለሁላችሁም ሰላም ይሁን ባያላችሁበት። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። የመጣሁት እንኳን ፓስተር ሶፊ ተጠፋፍተናል እና ኢንቴንሽናሊ እንደጠፋው እንዳይታሰብብኝ፣ ያው ትንሽ ሩጫ በስቶ ቢዚ ሆኜ ነው። ለዛ ነው እሱን ይቅርታ ለመጠየቅ ነው። መንሱርን በሚዲያ ነው የማውቀው። አቶ መንሱር፣ ጋሽ መንሱር ምን ልበል? ሁለቱም ይቻላል፣ ከእርሶ ግን አይጠበቅም። የእምነት አስተማሪ አንተ እያለ ነው መጥራት ያለበት። እኔ ተማሪ ነኝ። ፓስተር ሶፊ ፍቅራቸው ስለበዛ ነው እንጂ እኔን ዶክተር መንሱር ብትለኝ ደስ ይለኛል። ኦኬ እሺ ዶክተር መንሱር። ኦኬ ዶክተር መንሱር ሰላም ብያለሁ። በሚዲያ ነበር የማውቀውና አሁን እንደዚህ ስላገኘሁትም ደስ ብሎኛል። ኤኒቲንግ ማንም ጊዜ ማንም ሰው ሲገኝ ደስ ይላል። እውነቱን ለመናገር ሰው በጤና ሲገኝ፣ በደስታ ሲገኝ፣ ሰላም ሆኖ ሲገኝ ትልቅ ነገር ነው እና ሁላችሁንም ስላገኛችሁ ደስ ብሎኛል።
እና ፓስተር እኔ ስለጠፋው ይቅርታ ለመጠየቅ ብቻ ነው የመጣሁት። አልተመቸኝም ቱ ቢሆነስ እና ከዛ አንጻር ነው እረዳለሁ ያለህበትንም ኃላፊነቶች ነው። እግዚአብሔር ያክብርልኝ። ኤኒታይም የአንተን ትምህርቶች ለመስማት በዚህ ውይይቶችንም ለማድረግ እንደምታውቀው ክፍት ነው ይሄ ቤት ኤኒታይም። እኔም በጣም ከምወዳቸው ከማከብራቸው ሰዎች መካከል ቁጥር አንዱ መዝሙረ በጣም በትህትና በእውቀት የሚያወራ መንፈሳዊ ሰው ነው። በጣም የምወድ በጣም አመሰግናለሁ። ፓስተር ቦታ እንዳሚዝ አመሰግናለሁ። ዶክተር መንሱርም ስላገኘሁት ደስ ብሎኛል። ሌሎቻችሁን እህትና ወንድሞቼንም እዚህ ያላችሁ ደስ ብሎኛል ስላገኘኋችሁ። ሜቢ ጥያቄ ካላችሁ ግን ዝም ብዬ እንዳልወጣ ጠይቁኝና ካልሆነ መውጣት እችላለሁ። ጥያቄ ያለው ሰው ጥያቄውን ያነሳ። ፕሬዚዳንት መንሱር መቀጠል ይችላሉ። አመሰግናለሁ። ለመጀመሪያ ቀን ነው ራሴን ሰው ዶክተር ብሎ እንዲጠራኝ የፈለግኩት። ለምን ብትለኝ ዶክተሬት የሚሰጠው የግድ በማስተር ብቻ አይደለም። በበጎ ስራ ብዙ ሰዎች ዶክተር ሆኗልና ከዚህ በኋላ ቀጣይ ላሉት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች በመልካም ስራዬ መልካም ስራ ሰርቼ በጎ ነገር ለትውልድ ሰጥቼ ዶክተሬት ይሰጡኛል ብዬ ኤክስፔክት ስለማደርግ ነው ዶክተር ያልኩት ራሴን። እና የክብር ዶክተር ሰው ለራሱ መስጠት ይችላል ብዬ ስለማምን ነው። ለምን ያ ሰው መልካም ነገር እያስተላለፈ ከሆነ ኦልሞስት እንግዲህ አሁን በሶሻል ሚዲያ ፓስተር ሶፊ እንደምታውቀው ከ5 ሚሊዮን በላይ ፎሎወርስ ተከታይ ያለን በፌስቡክ በቲክቶክ፣ ፌክ አካውንቶች ደግሞ እንደዚህ ወደ 5 ሚሊዮን ይጠጋሉ። ወደ 10 ሚሊዮን በለው እንግዲህ በግራና በቀኝ ስናስበው እና ይሄ ትልቅ ፊገር ነው። እህቴ ምን አይነት ቻሌንጅ አሳልፈሃል አልሽው? ወንድማችን ሞጣን ታውቂዋለሽ መቼም። ሞጣ ወንድማችን አሜሪካ የሚኖር ወንድማችን ነው። ያው ሞጣ አሸቦ ቸርቻሪው ይለኛል። እኔ አሸቦ ማለት ጨው ለማለት ፈልጎ ነው። ያው የድሮ ቋንቋም ቢሆን አሸቦ ቸርቻሪው ይለኛል። አሸቦ ቸርቻሪ የሚለኝ ለምንድን ነው? እኔም ድሮ በልጅነቴ ኦሎሞስ 20 ዓመት ሳይሞላኝ ኑሮን ለማሸነፍ ሞቲቬሽናል ስፒከር በሌለበት ዘመን ከ20 ዓመት በታች እያለው አዲስ አበባ መግባት እንደምፈልግ እንደምችል፣ ሰርቼ መለወጥ እንደምችል፣ ዓለም መዞር እንደምችል፣ ነገሮቹን በደንብ ማድረግ እንደምችል በጣም ከራሴ ጋር ራሴን ሞቲቬት አረግ ስለነበረ ለዛም ነው ጨው አሸቦ ቸርቻሪ እያለ የሚናገረው ወንድማችንና ያኔ ያንን ጨው ፀሐይ ውስጥ ከመቸርቸር ጀምሮ ብዙ አይነት የሥራ ቻሌንጆችን አልፌያለሁ። ይሄ የሥራ ቻሌንጅ ደግሞ ምንድነው? ነገ መቀየርን አስቤ የሰው ልጅ ቅድም እንደተነጋገር ነው ማስተርስ ስላለው ወይ ኑሮን ለማሸነፍ ሞቲቬሽናል ስፒከር በሌለበት ዘመን ከ20 ዓመት በታች እያለው አዲስ አበባ መግባት እንደምፈልግ እንደምችል፣ ሰርቼ መለወጥ እንደምችል፣ ዓለም መዞር እንደምችል፣ ነገሮቹን በደንብ ማድረግ እንደምችል በጣም ከራሴ ጋር ራሴን ሞቲቬት አረግ ስለነበረ ለዛም ነው ጨው አሸቦ ቸርቻሪ እያለ የሚናገረው ወንድማችንና ያኔ ያንን ጨው ፀሐይ ውስጥ ከመቸርቸር ጀምሮ ብዙ አይነት የሥራ ቻሌንጆችን አልፌያለሁ። ይሄ የሥራ ቻሌንጅ ደግሞ ምንድነው? ነገ መቀየርን አስቤ የሰው ልጅ ቅድም እንደተነጋገር ነው ማስተርስ ስላለው ወይ ዲፕሎማ ወይ ሌላም እውቀት ስላለው በዛ ብቻ መጠበቅ የለበትም። ራሱን ዝቅ አድርጎ ለምሳሌ እኔ ዛሬ የትላልቅ የቴሌቪዥኖች ላይ እየቀረብኩ ድሮ በእግሬ እሄድ እንደነበር፣ ቡና እቸረችር እንደነበር፣ ጨው እቸረችር እንደነበር እንደ ታሪክ አወራዋለሁ። ብዙ ባለሀብቶች ደግሞ ጫማ ጠርገው ዛሬ ባለፎቅ የሆኑ ሰዎችን ሰምተናል። ስለዚህ ለታሪክ እንኳ የሚወራ ነገር ሊኖረን ስለሚገባ ዝቅ ብለን ሰርተን ለመለወጥ ራሳችንን ካዘጋጀን የማይለወጥ የማይቀየር የማይሻሻል የማያልፍ ነገር የለምና እችን የጨው ችርቻሮዬን ራሱ እንደ አንድ ትልቅ ቻሌንጅ እንድትወስጅልኝ ለማለት ያክል ነው። አመሰግናለሁ። በጣም ጥሩ። ቾዬ መቀጠል ትችላለህ።
የመቀጠል ይችላል። እሺ ሰላም ብያለሁ። ሰላማችሁ። እሺ በጣም እኔ ጋር ሌሊት ነውና ጥያቄ ከሌላችሁ መውጣት እችላለሁ እኔ። መልካም። እሺ ታንኪ በጣም መልካም ጊዜ ሆነላችሁ። እሺልኝ ሰላም ብያለሁ። መንሱር የሚወድ የሚያከብር ሰው ነህ። ያው አስታወስከኝ ባለፈው ቻርጅ ስቴሽን ሐዋሳ እና አብረን እሱ በሰጠኝ ሶፊ በእርግጥ መንሱርን የሚጠቀም ሰው በጥበብ የሚጠቀም ሰው ፍሬውን ያፈራዋል። እውነቱን ብናገር ማንም ይናገር ትክክለኛ የቢዝነስ መንገድ ኢትዮጵያ ውስጥ እንዲሁም በእርግጥ በልጅነቴ ነው ያልሰራው ስራ የለም፣ ያልተሳተፍኩት ስራ የለም። ግን በጣም በቃ ይለውጣል የሚባለውን ነገሮች ሁሉ ለመስራት በጣም ሮጣለሁ በእርግጥ እና ከመንሱር የተጠቀምኩት ጥያቄ ባለፈውም መንሱር ቤትም 2 ጊዜ ነግሬያለሁ እና አዳዲስ ነገር መፍጠር፣ ቴክኖሎጂ መፍጠር፣ ብዙ ነገሮችን ማድረግ፣ ብዙ ነገር ስናደርግ ብዙ ነገር እንደምናተርፍ ያንን ነገር የሆነ ጊዜ ሲናገር ነበርና ቢዋይዲ በሚሰራበት ታይም ላይ ቻርጅ ስቴሽን ነገሮች ሲስቴሞችን ምናምን ሲነገር ያንን ነገር ኮፒ አድርጌ ሰርቼ ነበር እና አሁን አገልግሎት ላይ ነው ያለው። እርግጥ ደስ የሚል አገልግሎት እየተሰራ ነው ያለው። ግን ምንድነው አንዳንዴ አንድ ሰዎች የቢዝነስ ነገሮችን ሲናገር ቀልድ የሚመስላቸው ሰዎች አሉ። ቀልድ የሚመስል ለራሱ ሴፍቲ ለራሱ መኖሪያ ምናምን የሚያወራ ነገሮች የሚመስላቸው ሰዎች አሉ። ይህ ስህተት፣ በዛ ከተቀበሉ ስህተት ይሆናል። በራሱ ከተቀበለ ደግሞ የእድገት በረከት ነው ብዬ ነው የሚያስበው እና ከመንሱር የተቀበልኩ ብዙ ነገሮች አሉ። በእርግጥ በርታ ወንድሜ፣ በጣም ወድሃለሁ። አንድ ቀን እመጣለሁ ብለሃል፣ መተህ እናሳያሃለን። ፈጠራውንም ባለፈው በላይቭም አይተሃል። ስለዚህ ቀጥልበት። ሌሎቹም ስራ ላይ ቢሆኑ ደስ ይለኛል። ስራ መስራት አዋርድን ያሳድጋል። መፍጠር ማለት ብዙ ነገሮችን ለትውልድ ትምህርት ይሆናል ብዬ አስባለሁ። ተባረኩ። ታንኪ በጣም አመሰግናለሁ። ቲና መቀጠል ትችላለሽ። ዳናዊት ነው ብለው ዳናዊት። እሺ ከድላ መቀጠል ትችላለህ። ሰላም ነው ወይ ወንድማችን? እንደምን አለ? ተመስገን አለን ሁሉ መልካም እግዚአብሔር ይመስገን። ግን ያው ሁሉም መልካም አይደለም፣ የተወሰነ ሁሉ ነገር መልካም ነው። ምንም ጎደለ ከፋ ነገር የለም። እኔ ጋር ያልኩት አንተ ጋማ ሊሆን ይችላል። አንተና እውቀት ነው። እኔ ሁለታችሁም ወንድሞቼ ናችሁ። ከሁለታችሁም አልወደው ሃይማኖታችሁን ብቻ ነው እንጂ ሌላ ነገራችሁ ጋር ችግር የለም። በምን አወቅ ሃይማኖታችንን? ይህም ሆኖ አንድ አይነት ሽንገላ እየቀረበ ነው እና ግን በጣም ሪስፔክት ከማደርጋቸው በማህበራዊ ሚዲያ ካሉ ወንድምና እህቶች መካከል አንደኛው ሶፊ ነው፣ ሁለተኛው ደግሞ መንሱር ነው። እኔ በእግዚአብሔር ከሰላም ውጭ ምንም ነገር ስላልፈጠረ ክፋት ምናምን የሚባለው ነገር ከየት እንዳመጣችሁት ባላቅም፣ ግን መንሱር ጎበዝ ሰው ነው። በጠቅላላው ጎበዝ ሰው ነው። በጎ ህሊና ያለው ሰው ነው። ሰዎችን የማገዝ የመርዳት፣ ከድህነት የመውጣት የማበረታታት ጥሩ ስፒሪት አለበት። እሱ ጥሩ ነው። በቃ ሰውን ማገዝ ስላለ። ሶፊም ደግሞ እትጋብዘኝ በመድረክህ ሰሞኑን ጉራ ስላበዛ እሺ ከኔ ጋር ቢቀርብ ይሻል ነበር። እሺ ካልክ ችግር የለም እቀርባለሁ። ግን አሊያ ማናይ መንሱሬ አፈራፍታ አድርጌ አሊያ أنا نجا بس نجا يا عمي ورا مناي أنا مناي سلامة بقى ثانك يو برادر እና መሰግናለሁ። ግን እንዲያው ምናልባት ፕሮፋይልን አላየሁም። እኔ ከ40 በላይ ነው እድሜ። አንተ ከ40 በላይ ካልሆንክ ይቅርታ አድርግልኝ። በታላቅነት እንደው አንድ ነገር ብናገር ቅር ካላለ ኖ ፕሮብለም ማጥያው ለምንድን ነው መሰለህ እኔ አሁን እስልምናዬን እወደዋለሁ፣ ኦርቶዶክስንም ፕሮቴስታንትንም ደግሞ አክብሬ ወድጄ ነው።
የሁለታችሁን እንትን አልወድም ስላልክ እንደዛ ያቺ ወርድ ትንሽ አስደነገጠችኝ ብዬ ነው። እና ለምን እንደዛ ልትቻል? አንድ አይነት ናችሁ ነው፣ ልዩነት የለውም ነው። እኔ ሃይማኖት የለኝም ለምሳሌ ኦኬ ለማላምን ሁለታችሁም የሁለታችሁ አሁን ፓስተር ሶፊ እና በመንሱር መካከል ልዩነት አለ ብያለሁ። ልዩነትማ አለ። እሱ የተከበረ የእስልምና እምነት ተከታይ ነው፣ እኔ ደግሞ የወንጌላውያን አማኞች ተከታይ ነን። በእስልምና የወንጌላዊ የሚባል በፍጥረት ስራ በስንዴ ለጥማት የሚሰራው አይበቅልም። ሶፊ አሁን የሃይማኖት ክርክር እንዳትናረገው። አይ ሃይማኖት ክርክር አለ። ነፃ ሰው ነኝ በጣም ያውቃል ሶፊ። ሁለታችሁም ተምራችሁ አውቃችሁ ተነግራችሁ በቤተሰብ የመጣባችሁ ድግምት እንጂ በፍጥረት ስርዓት ውስጥ እንደ አፍንጫ እንዳይን አብራችሁ አልመጣም። ምንድን ነው ግን እንትን አለው እኮ አለውና በደንብ መደማመጥ አልቻለም። ይሄን እያወራህ እኮ ባይኖረው ነው የሚገርመኝ። ሶፊ መንሱርን ተድላም የሚባለው እኮ ሽንገላ ነው እንጂ አሁን እርቃናችን ሶስታችን ብንቆም አንድ አይነት ማንነት ነው ያለው። ባለን ነገር ላይ ያለ የሁላችንም ነገር አንድ አይነት ስራ ነው የሚሰራው። ይኸው 666 ነው ይላል። ማን ነው? እኔ ነው መንሱር 666 ቁጥር ነው አባቴ። ከሳይክሉ ላይ ወርደዋል። አሁንም ሳይክሉ ላይ ነው ያለው። ሳይክሉ ላይ ነኝ ያለው። በጣም ለዛ ነው እዛ ግድ የለም። ተረጋግተን እንነጋገር። እሺ በደንብ ተረጋግተን። ሰላም ሰላም ሰው ፎሎ አድርጌያለሁ ተርና። እሺ እኔም አድርጌያለሁ። ታብራኔት ፎሎ አድርጌያለሁ። ሶፊ ሰላም ሰላም። ዘላለም አንድ ጊዜ ሚውት አድርጉና ይጠብቁ። የእርሱ ተራ አይደለም። ፕሮፌት ወርቁ ቀጥል። ሻሎም ሁላችሁ ሰላም አባል ዛሬ ደስ ብሎኛል። አስቀድሜ ዳዲ አመሰግናለሁ። አንተ የተማርኩኝ እኔ መልካምነቴ አይጥልምና እኔ ከብዙ ነገር ከኔ እንኳን ከኔ ኋላ ብትሆንም እኔ ከአንተ በፊትም ቢሆንም ከአንተ ነገር ብዙ ነገር ተምራለሁ። መልካምነትን በጣም ከሰዎች ጋር ስትሰማም ኦርቶዶክስ ሳትል ሙስሊም ሳትል ዋቀፈታ ሳትል ጆባ ሳትል ከሁሉም ጋር የአንተ መንፈስ ከሁሉም ጋር ስለሚሰማማው እኔ ስለአንተ እኔ እጅግ አድርጌ እግዚአብሔርን አመሰግናለሁ። የእውነት ነው። በጣም ደስተኛ ነኝ አንተ ስላገኘው። ወደር የሌለ አንተ በጣም ወደር የሌለው ነው የሚወድ ከሳ ያለፈው ዶክተር በጣም ወድ ማለት ነው። የእውነት የተገናኘን አላውቅም ማስዬ ዛሬማ ዶክተር በጣም አመሰግናለሁ። እንኳን ኖርክ መኖሩ አንድ ነገር ነው። እግዚአብሔር ጊዜና እድል ስለሰጠ ኑር ስላለ ነው ሁሉ ማድረግ የቻልክ። እንኳን ኖርክ የፈለክን ይሁን እኔ አንተ የስሩ ማለት የስር ነው ለኔ ማለት ነው። ባየስ ጀለዳ ወንተ ትጎዳ ጅርኩ ወንተ ጋሪ ወንተ ነመት ቶሉ ዋን ኤባቲ ዶክተር የእውነት ኤቢፋሚ መልካምነቱን እንዳይወስድብን ከአንተ። ይሄ እኮ ትልቅ መልካምነት ነው። በእግዚአብሔር ፊት የለም የተጻፈ ሙስሊም፣ ኦርቶዶክስ፣ ጴንጤ ምናምን የሚል የለም። ሁሉም ሰው መልካምነትን በእግዚአብሔር ፊት መልካም ነገር የሚያደርግ ሰው በእግዚአብሔር ፊት ሽልማት ያለው ይመሰገናል። መልካምነትን ሁሉ ጊዜ ስለምታደርግ ሁሉ ጊዜ ስለማያይ ዛሬ ደግሞ በአካል በትክክል ከአንተ ጋር መውራት እድልን አግኝቻለሁ። ስለኖርክ እኔም ስለኖርክ በሲን በዳዲ የተከበረ ሰው የተባረከ ሰው በኩል አንተ ማግኘትን ዶክተርዬ በጣም ደስ ብሎኛል። ተባረኩ። መልካምነትን ይቀጥል እንዳይወስድብን። እግዚአብሔር የሰጠ ህይወት እግዚአብሔር የሰጠ 60 ዓመት 70 ዓመት ከዛ በለጠ በጣም ከባድ ነው። እኔም እንደ ሂቴ እንደ ወንድም እኔም
ለአንተም እንደ ወንድምነት ነው የሚወድ በሃይማኖት አይደለም። እሱ እኮ የፈለገ ሰው ማመልክ መፍትሄ ነው ለአንተ። እኔ ምንም አይመለከትም። እኔ ስለሱ ነው ዳዲ የሚወድ ከሁሉም ጋር ይሰማማል። የፈለገ ምን አገባ አንተ የመረክ ምርጫ ነው። እኔ ኢየሱስን መርጫለሁ። አንተም የፈለክ መምረጥ መፍትሄ ነው። አንተ የመረክ ግዴታ ይሄውን ከሙስሊምና ወደ ጴንጤ ብዬ አንተ ማስገደድ ምክንያት የለም። እኔ ከጴንጤ ነኝ ወደ ሙስሊም ብትል እኔም ተገድጄ ወደ እሷ መጣ ምክንያት የለም። አፈቅሬ ወድጄ አገብቻለሁ ኢየሱስን። ማንም ቀለበት ከሱ ጋር የምለይ ሰው የለም። እና የፈለጋችሁ ማመልክ መፍትሄ አላችሁ። ነገር ግን ፍቅር የሚባል እኛ ሁላችሁ መውደድ ግዴታ ነው። እኔ አንተ ማጥላት አልተፈቀደም። ከሁሉም ጋር ተሰማምታችሁ ኑሩ ስለምል እኔ ከዶክተር ጋር ተሰማምቼ መኖር እንችላለሁ። ዳዲ ደግሞ የኛ ነው፣ የኛ ብቻ አይደለም ለሁሉ ነው። ቴንኩ አንድ ነገር ብቻ በዶክተር ፊት አንተ ማለምን እንፈልጋለሁ፣ መጠየቅ እንፈልጋለሁ። ዶክተርዬ በሱ ምክንያት በጣም እየተቸገርኩ ነው። እኔና ሶፊ በስም እንገናኛለን በስም ሚዲያ ላይ። በእርግጥ በአካል አላውቅም። እኔ ትውልዱ ቦረና ነኝ፣ ጉጂ ቦረና ነኝ። በጣም መልካም የሆነ የተባረኩ ፋሚሊ ነው መጣው። እኔ በስለ ከሱ ጋር ስለሚገናኝ በጣም ብዙ ሴቶች እያስቸገሩ ነው። በጣም በሱ ምክንያት ነው ብዙ ብር አጥቻለሁ። ቆይ ፓስተር እንዳትናገር ስራት ላይ ወራጅ እና እሺ 100 ሺህ እሰጣለሁ። እኔ ትዳር ከሌለ የእውነተኛ ትዳርን መመስረት ፈልጋለሁ ከሱ ጋር የሚል እውነተኛ ትዳር። እኔ ባለፈው አይታል አይደለም ፓስተር፣ አሁንም ከፈለጋችሁ ያሳያለሁ። ሌላም ተጽፏል፣ ሌላም ይሰጅ ሞቷል። ሌላም ይሰጅ እኔ እንደምትቀርብ ለአንቺ እሺ እንደምል አውቃለሁ። ጠይቂ። ባለትዳር ካልሆነ እኔ ያለ ሁሉ ሰስቤ ወደሱ መምጣትን እፈልጋለሁ። ሌሎችም እንደዚህ እኔ ተቸግራለሁ። እሺ ይሄ ጉዳይ ባለትዳር ነው ወይ ባለትዳር አይደለም? ሶፊዬ እኔም ማቆ ጉዳይ ስለሌለ ይሄ ነገር በስል ላይ እኔም ብታገለግል በቃ እኔ ከስም ጣጣ ቢወጣ አይ እኔ ባለትዳር ነኝ አለኝ ብትል ይሄ ሁሉ ጭቅጭቅ ወደ እኔም አይመጣም። አሁን በሌላ መንገድ አንተ ማግኘት አልቻሉም። እነሱ በሌላ መንገድ እየሳክ ነው። እሱ ላይ ያሳቅም ሲረስ መሳቅ አልፈልግም። ዳላው ሶፊ እሷ ለምን ያሸጋገርክ ኖር ነው? የኔ ችግር እየረዳችሁ አይደለም፣ እናንተ እየሳቃችሁ ነው እንጂ የኔ ችግር እየረዳችሁ አይደለም። ማንሱሪ ዶክተር ማንሱሪ አንተ ምን ትላለህ? እንደሱ አትመስል አይነት ተቸግራለሁ። አሁን እኔ እናንተ እየረዳችሁ አይደለም፣ እየሳቃችሁ ነው። ይሄ ልጅ ማለት ነው እኔ ባለትዳር ነው ብሎ በሰላም ብናገር ከነም እነሱ ይወረድ ይላል። በየቀኑ ሚሰጅ ወደ እኔ የሚመጣ ማት ሚሰጅ ስለስታይ ህንድ ይመስላል ልዩ ምንም ያልተነካካ ትክክለኛህን ቆንጅና ቢሆን ጸጉሩ ቢሆን ፊቱ ቢሆን በጣም ከእንዴት ያላቅም እኔ አገር ላይ ያለው ቆንጅነቱ ሁሉ ሰስቦ ነው ወደሱ የሄደ። እኔ አንድ ቀን ዶክተር ማንሱር አንድ ልጅታ በአንተ ተቸግራለሁ ብላ ደብዳቤ ለሱ ስትሰጥ እያየ ነበር፣ እየሰማ ነበር። ማንሱር በጣም እየሰማ ነበር። አንድ ልጅ አንተ እየጠየቀች ነበር፣ የፍቅር ጥያቄ ወደ አንተ ቀርባ እናንተ መግባትን አለብኝ ብላ በጣም እየተቀጨቀች ነበር። አንዱ እኔ ሁሉ ጊዜ ገብቼ ሰማለሁ፣ አንተ ስለምታቀኝ ነው። አንተ ቁጭ ለስር ቁጭ ብዬ ሰማለሁ። ዳብዳቤ ወደ አንተ መጥቶ ነበር፣ አንዱ ጠይቃ ማለት ነው። አንተ ማግባት ማለት ነው። ብዙ ደጋግመ እየጠየቁ ነበር። አንተ አሁን ማስውያ አንተ ምን አይቻለሁ፣ ብዙ ደጋግመ እየጠየቁ ነበር ሴቶች። ስለዚህ ሁለታችሁ ችግራችሁ ምንድነው? እኛ ባለትዳር ነው ብላችሁ ትናገራችሁ። ማን ነው እየሳቀ ያለው? እንጃ ወይ ኮሜንት ላይ ነው የምስቀው። አይ ኮሜንት ላይ ብቻ አይደለም፣ በተለይ ሁለታችሁም በስለ መፍትሄ ሶፊ በተለይ ሶፊ በአንተ ምክንያት እኔ እንዳይሞት አንተ ምክንያት እኔ እንዳይሞት እርግጠኛ ነኝ። የእውነት እየቀለድኩ መሰልኩ አይደለም። እኔ ቀጥታ ወደ ቤት መጣለች፣ ቀጥታ ወደ እኔ ቤት
እና አንተ የእግዚአብሔር ቃል በደንብ እንሰማለን አይደለም? በጣም ግራ ገባኝ ፓስተር። እና እንደዚህ እናደርግ። ያ ብዙ ሰውም እየጠበቀ ስለሆነ ሶፊ በጣም ፕሮፊት እንግዲህ የጠየቀችው ጥያቄ እንደ ማንኛውም ሰው በዚህ ሚዲያ ላይ ሳይ ባህሪህን ከሰዎች ጋር ያለህን መግባባት፣ ከሰዎች ጋር ያለህን ጥሩ አፕሮች፣ እምነትህ ላይ ደግሞ ያለህን ጥንካሬ ሳይ ያው ባህላችንም ባይሆን እንዲያው በእንደዚህ አይነት መልካም ነገር ባህሌንም ብሰብረውና ለአንተ ያለኝ አመለካከት ከአድናቂነት ወደ ፍቅር ተቀይሯልና ያለህበትን ስታሰስ ልወቀው ነው ጥያቄ። ማለት ምናልባት ረዘም ያለ ነገር ስለተናገረች እንዳትል ብዬ። ቆይ መንሱር ያልተረዳኸው ነገር አለ። ፕሮፌት አንቺ ነሽ እንደ ፍቅር የያዘሽ? ኖ ፕሊዝ፣ በኢየሱስ ስም ጌታ ይገስጽ። መንሱር እኮ የሚለው እሷ ፍቅር ይዟታል እኮ ነው የሚለው። እኔ አይደለሁ። ኖ እኔ ባለትዳር ነኝ። ኦ ነው እንዴ? ኦኬ ታዲያ አይደለም። ስለምን ነበር ለእሷ አማራጭ የላኮት ነው መንሱሪ። እሷን ሶፊን አገናኝ፣ ሶፊን እንወዳለን፣ ለሶፊ ሽማግሌ ሆነኝ እያሉ እየላኩባት ነው ሜሴጅ። ኦኬ ነው እንዴ? አሁን ነው የተረዳሁት። በእውነት ግን ከቅድም ጀምሮ የነበረው ነገር እኮ እንደዛ አልነበረም መንሱሪ ፓስተር። እኔ ግን የጌታ መንፈስ እሷን አግባት እያለኝ ነው። አሁን ሰዓት ነው መልእክት እየመጣ ነው። ተሰማ ጌታ ይገስጽ። አባ እኔ ባለትዳር ነኝ። እኔ ግን እያለኝ ነው፣ ጌታ እያለኝ ነው። ምንድን ነው የማደርገው? ኖርማሊ ሶፊ ለካ ብዙ ሰዎች እኔን እየጠየቁኝ ነውና ለዚህ ነገር ምላሽ ስጥ ነው እያለች ያለው። እንደዛ ከሆነ እኮ ሶፊ ይሄን ነገር ሲሪየስ አድርገውና ፐርሰናሊ ለምን አታወራትም? አንተም የሰው ልጅ ነህ፣ ህይወት ያስፈልግሃል። ባለትዳር እንዳልሆንክ እኔ አውቃለሁ። ምናልባት ባለትዳርም ከሆንክ ደግሞ በእናንተ እንኳ አይቻልም እንጂ በሙስሊም ያው 4 ማግባት ይቻላል። ግን በእናንተ ስለማይቻል ምናልባት ይህንን ነገር በግል ብታወሩት በጣም ትልቅ ነገር ነው። ይሄ ትልቅ ሪስፖንሲቢሊቲ ነው። ሰዎች እንዲህ ሚዲያ ላይ ሲያዩ ለአንተ ያላቸው ነገር ወደ ፍቅር ተቀይሯል። መልካምነትህን፣ ጥሩነትህን ደግሞ ይሄ ህንድ የሚመስለው ፊትህ በጣም እንዲወዱ አድርጓቸዋልና እኔ ባለትዳር የልጆች አባት ነኝ። ስለዚህ የትኛውም አይነት ተናግሬያለሁ እኮ በኢንተርቪው ተናግሬያለሁ፣ እዚህ ተናግሬያለሁ። ስለዚህ ግን ያው ለፕሮፌትም እኮ ነግሬያታለሁ። በገባችበት ቁጥር ነው የምታነሳው። ምክንያቱም ፕሮፌቷ ያልገባህ ነገር 100 ሺህ ብር ብለዋታል። እኔ ልትሸጠኝ ነው። ቅድም ምንም የሰማው ነገር የለም። እኔ ጋር በዚህ ጉዳይ አላወራም። አንተ ትክክለኛ እርግጠኛ አውርቼ አላውቅም። 100 ሺህ ብር ብለውሻል? የለም ብሏል እኮ ለአንተ ነው እንጂ ለእኔ አይደለም። ይኸውልህ 100 ሺህ ብር እኮ ልትበላ ነው እኮ እሷ። ቢበላ ምን ችግር አለ? የአንተ ቆንጅና ቢበላ ምን አለ? አጣቴ አይደለም። የአንተ ቆንጅና ቢበላ እህቴ ነው። ምን ችግር አለ? ግን ትዳር እንደሌለ ልጅ እንደሌለ ያውቃለሁ። እንዳትዋሽ፣ ውሸት ነው። ባለትዳር አይደለም፣ ውሸት ነው። እኔው የኔ አማርኛ ነው ወንድሜ፣ የኔ አማርኛ ያስተካክሏል። የኔ አማርኛ ነው ችግር አለ እንጂ ዶክተር መንሱር አንድ ቀን አንድ ሴትዮዋ ስታለቀስ ሰምቻለሁ። እኔ ስር ቁጭ ብዬ ወደድኩኝ ምን ይሻል ያለ አግቢ እባክህ ብላ ስትለመን ሰምቻለሁ። እሱ ራሱ ስንት ሴቶች ሰምቻለሁ። እሱ ግን ባለትዳር ነው ብሎ አቅም መንሱር ራሱ እኔ ባለትዳር ነኝ ልጅ ያለኝ የሚል ሰምቼም አላቅም። ግን እሱ በየቀኑ ደብዳቤ ይመጣል ወደሱ፣ በየቀኑ ይጽፋል። ይሄ ነገር ለእናንተ ጥሩ አይደለም። እናንተ ራሳችሁ ይሄ ነገር ብትገለጣችሁ አይ አሁን እንደ ሙስሊም እነሱ 10 መግባትን እንችላለን። አሁን ጊዜ የለም ዶክተር። አሁን ሰዎቹ እየረዳው ድሆች እየረዳ ጊዜ ስለሌለ አንድ ብቻ በቂ ነው። ምን ያደርጋለህ? አንድ እሱ ራሱ አንድ አይቼ አላቅም። አንተ ሙስሊም እንዳለ አላየው። የአንተ ልጅም አላየው። መንሱ የለም። ለምን አትናገር? ሁለታችሁ ምን ችግር አላችሁ? ምትደብቃችሁ ምስ አይ ፕሮፌትዬ፣ በጣም ከይቅርታ ጋር እኔ ልጅ አለኝ፣ ልጆች አሉኝ። ልጅ ሳይሆን ልጆች አሉኝ። አሁን ባለሁበት ሁኔታ ግን ብቻዬን ነው ማታ አድሬ የመጣሁት።
ቤቴ ብቻዬን ነው የምኖረው ለማለት ነው። ይኸው ሰማችሁ። አሁን ከሰማ ወደ እኔ እንዳይጻፉ፣ አሁንም ለአንተ ምክንያት እንዳይመጡ። ይኸው ሰማችሁ አይደለም? እንዳይመጡ። እሺ ለሌላ ሰው ድርነስ ሰው ሌላ ሰው ደግሞ እሺ ቤቲ ያለች መሰለኝ። ቤቲ ሀግ ነው ዘላለም ነው የምትቀርበው። ዘላለም ቤት ትቀድማለች። ዘላለም ቀጥል። ቤት ትቀድማለች ሶፊዬ። እሺ ሰላም ሰላም ሶፊ እንዴት ነህ? አለን መንሱር ከድሮ ጀምሮ ያለህን ፖዚቲቭ ኢነርጂ ያደንቃለሁ። ጎበዝ ነህ። ሰው ልጅ ያሰበውን ነው የሚኖረው። ዳዊት ድሪምስ እንግዳ ነበርክ። ከአንተ በኋላ እኔ አራተኛው እንግዳ ነበርኩ የዳዊት ድሪምስ። የቢታኒያ ኮሌጅ እና የፒኮክ ማይክሮ ፋይናንስ ባለቤት ነኝ። ዌልካም ብራዘር ዘላለም ዌልካም። ጥረትን አደንቃለሁ። ባይዘው የፖዚቲቭ ኢነርጂን ሌላ ሰው መስሎኝ ነው ፕሮፋይልን ተጠቅመው መስሎኝ እንጂ በደንብ አውቃለሁ፣ በደንብም እሰማለሁ እና 2020 የሚል አይዲያ የፈጠርከውን አደንቃለሁኝ ከልቤ። ፖዚቲቭ ኢነርጂን ወጣቶች ላይ ለማድረግ እነ ማሜ ቤት ምናምን በጣም ጥሩ ልጆች ናቸው። በጣም ሰዎች የስራ እድልን እንዲፈጥሩ፣ የተሻለ ስብዕናን እንዲያዳብሩ፣ አንተ የምትቀባውን ሽቶ ኢሚቴት ከማድረግ የይችላል መንፈስም ኢሚቴት ማድረግ ቢቻል ጥሩ ነው። አዎ እኛ ችግራችን የምንደነቃቀፈው አንዳችን ጋር ሪፍሌክስ ስናደርግ ነገሮችን ልክ አይደለም የምንባባልበት መስመር ልክ አይደለም እና የምታይበትን አንግል ከልብ ነው የማደንቀው። ጥሩ ጥረት አለ። እኔ ተወልጄ ያደግኩት አርሲ ያሰላ ልጅ ነኝ። የተለያዩ ስራዎችን ሀገሬ ላይ እንሰራለሁ። አሁን ላይ ቢታኒያ ኮሌጅ በተለያየ ከተሞች ስራለ። ትልቅ መሆን የምንፈልግ ሰዎች ነን። እኛም ሙከራ ላይ ነን። ትንሽ እውቀት፣ ትልቅ ጥረት ሊኖረን የሚገባ ጥረት ላይ ያለን ወጣቶች ነን እና መንሱር አንተም ከዚህ የበለጠ ብዙ በርካታ ስራዎች ላይ እንድትሰማራ አደራ ላለ። ትልቅ ሀገር ነው። ጥረት ልናደርግ ልንበረታ ይገባል። በርካታ ሰዎች እስቲል ተምረው የስራ እድል ያላገኙ ልጆች አሉ። እኛ ትንሽ የስራ መስመር ውስጥ ያለን ሰዎች ብዙ ነገሮችን የቤት ስራ አለብን። አዎ እቺ የጋራ ሀገር ናት። ብዙ ልንሰራ ብዙ ልንበረታ የሚገባበት መስመር ነው እና መንሱሬ አይ ሪሊ አፕሪሺየት የምትሄድበት መስመር፣ አንዳንድ የምታይበትን አንግል አደንቃለሁ። ከዚህ የበለጠ ደግሞ ብዙ የቤት ስራ ይጠበቅብሃል። አዎ አሁን 2020 የሚለው ላይ እንኳን እንደ አይዲያ የፈጠርከው ብዙ ልጆችን እርስ በርስ እያስተሳሰረ መስመር እያስያዘ ነው። ይህንን በደንብ ልታይበት ይገባል። እንደዛ ነው። ሶፊያ አንተ ልበቀና ነህ። ልጄን ነው የምልህ። አንተ በጣም ልበቀና ነህ። እኔ አንተ ቤት ልገባ የሆነ ሰዓት ድሎን ቢኖረኝልና እንትን ቲክቶክ ቅርብ ጊዜ ነው በደንብ እንዲመጥ ላይቭ እኔ 1 ወር ምናምን እና እኔ ልብህን ነው የማነበው። 1000 ዓመት ኑር። የምር ነው የምነግርህ። በቃ ለሰዎች ሰውኛ ሰው በሚል አይምሮ የምታይበትን ነገር በደንብ ነው የማደንቀው። ለአንተ ሃይማኖት ከሰው ቀጥሎ ነው፣ ሰውነት ይበልጥብሃል። እኔ አውቀዋለሁ እና ሰዎችን በእግዚአብሔር እይታ ማየት መቻል መታደል ነው። እኔ ያቅሙ ላይ ኖር ይችላል። አዎ በእንደዛ ነው የምታየው እና በደንብ ነው የማደንቀው። ሁላችንም የተሻለ አቅም የተሻለ ነገር የምንሰራበት እድል ሊኖረን ይገባል። አሁን እኛም እንደ ቢታኒያ ኮሌጅ ፒኮክ ብድርና ቁጠባ የሚል ትልቅ ተቋም ከፍተን የተለያዩ ከተማዎች ላይ ስራ እየሰራን ነው። ወጣቶች ላይ ስራ ፈጠራ ላይ ያሉ ሰዎች የብድር አገልግሎት እያመቻቸን ነው። እንደ አንዳንድ ስራዎች ላይ ነው ያለ ነው። መንሱሬ ከአንተ ጋር ብዙ ስራዎችን መስራት እፈልጋለሁ። በደንብ ጎን ሆነን እናወራለን። ላስልኝ እናወራለን። 2020 ጋር እንዳለ በቀደም ማሜ ነግሮኛል። በጣም ደስ ብሎኛል። እንግዲህ እኛ 2020 ብለን የጀመርነው ሶፊ በጣም ይቅርታ 1 ደቂቃ ልውሰድብህና 2020 ማለት ከ2018 እስከ 2020 ድረስ ያለውን ጊዜ በመልካም ስራ ሰርተን የምንለወጥበት፣ ህልም የምንፈጥርበት፣ ለማደግ የምናስብበትን ግሩፑንን እናውራ ነውና ያንን ዘላለም ሂዶ አይቶ ነው አሁን እየተናገረ ያለውና ታንኪዩ ዘሌ፣ ስልክህን ላክልኝ እናወራለን። በጣም አመሰግናለሁ። እንደዚህ አይነት መልኩ ነው በሂደት ሶፊ ከአንተ ጋር 1 ወይም 2 ሰዎች የስራ እድል የምናመቻችበትን ሂደት እንደ ተቋም እንደ ፒኮክ ገንዘብ ብድርና ቁጠባ ከአንተ ጋር ማውራት እንፈልጋለን።
አንድ ሁለት ሰዎች ላይ የስራ እድል የምናመቻችበትን መጠን ከአንተ ጋር እናወራለን። ፓስተር አርሴማ ፎሎ ባክ መልስ። ፓስተር ቆይቷል። ፎሎ አድርጋለሁ። እሺ አርሴማ እንግዲህ ጀግና ሁለት ሰዎች ትጽፋላችሁ፣ ቦክስ አድርጎ ስራ ያላችሁ ራዕይ ያላችሁ ማደግ የምትፈልጉ ሁለት ሰዎች እድል ስለተሰጠ ጻፉልኝ። ለእኔ ቤተሰቦች በፓስተር ጋር የስራ አይዲያ ያላቸው ለሁለት ሰዎች በጣም ባልተጋነነ መልኩ የብድር ሁኔታ እናመቻችላቸዋል። ዋው ጉድ ጆብ። በጣም አመሰግናለሁ። ሰበር ገብቻለሁ፣ ይቅርታ አድርጉልኝና እኔ ያው እንደሚታወቀው ሰራተኛ ነኝ፣ እያያችሁ ነው። እዚህ ላይ እንግዲህ ያው ሶፊ የሚያውቃል አቶ ዘላለም ይሄ ድል ቢመቻችልኝ በጣም አስመስጋኝ ነው መሆኑ። አደራው ለፓስተር ሶፊ ሰጥተናል፣ እሳቸው ይወጡ። አመሰግናለሁ። መንሱርዬ ሰላም ብያለሁ፣ ስላገኘው ደስ ብሎኛል። እንዴት ነህ? የመጀመሪያ ፌመስ ሰው ያወራው አንተን ነው። ገና ቲክቶክ ሲጀምር ሰውነቴ እንደዚህ ነበር የተንቀጠቀጠው ያን የዛሬ 4 ዓመት። አሁን እዚህ ስላገኘው እግዚአብሔር ያክብርልኝ። ቴንኪው፣ አመሰግናለሁ። እሬቻ እንዴት ነው? የእሬቻ ባህል ዝግጅት እንዴት ነው? እንግዲህ በዲዛይነርም ባይሆን የኦሮሞ ባህል የሚመስል ልብስ አዘጋጅተናል። ኢንሻአላህ ነገ እንግዲህ ለብሰን በሱ ደግሞ እንታያለን። ስፖንሰር ሆነሃል? ስፖንሰር ሆነሃል? እውነቱን ለመናገር አልተጠየቅኩም። ስፖንሰር አድርገን ብሎ የጠየቀኝ አካል የለም። ግን የተወሰኑ በዚህ በሶሻል ሚዲያ የማውቃቸው የ20 ግሩፖች እዛው እኔ አካባቢ የሚኖሩ ልጆች ቲሸርት ፈልገው ትንሽ ገንዘብ ስላጡ ለነሱ የተወሰነ ነገር ቲሸርት ገዝቼላቸዋለሁ። ይህን ባህሉን እንትን ለማለት። አይ መልካም፣ እንደዛ ከሆነ መልካም። እንዴት ናችሁ? ሶፊዬ ሰላም ነው? ፓስተርዬ እንዴት ነህ? ስላገኘው ደስ ብሎኛል። የእግዚአብሔር ሰው ሰላም ላንተ ይሁን። ሰላም ይብዛ፣ ሰላም ይብዛ ወንድማችን። አደራ የዘላለምን ራዕይ አስፈጻሚ ወጣት ነኝ፣ አስፈጻሚ ወጣት ነኝ። አደራ አባት አደራ። ሰላም ነው? ሰላም ነው ብላላ አንድ ሰላም ብለውና አንተ ትገባለህ፣ አስፍተህ ትገባለህ። እሺ አቀብና ሰላም ብዬ ሶፊንም መንሱርንም ያው እዚህ አግኝቻችኋለሁ። ሶፊ እንደምን አለህልኝ? ሰላም ሰላም። መስፍኔ ከሳውዝ አፍሪካ መልካም ሰው እንዴት ነው? ከመንሱሬ ጋር ባለፈው ተገናኝተን መንሱሬ ባለንጀራ ሰውዬ ነኝ። ኦኬ እንጀራ። ዋው ትልቅ ታሪክ አለው። ሶፊ ታውቀዋለህ ታሪኩ በደንብ? በደንብ አውቀዋለሁ። ቬሪ ጉድ። እንደዚህ አይነት ይቅርታ አድርግልኝና እንደዚህ አይነት ሰዎች አሁን አስበው ላይቭ እንጀራ እየጋገረ ሳውዝ አፍሪካ ላይ ለኢትዮጵያውያን ይሸጣል። እኛ ኢትዮጵያ ውስጥ እኮ ከሱ የማይተናነስ እንደዛ አይነት ነገር ላይ ራሳችንን ዝቅ አድርገን መስራት ከቻል በትንሽ መለወጥ የምንችልበት በጣም ብዙ ኦፖርቹኒቲዎች አሉና ከዚህ ሰው ትልቅ ትምህርት እንማራለን። በጣም ይቅርታ ወንድሜ፣ ይቀጥል። ያገኘኋችሁ ደስ ብሎኛል። ግን ዛሬ ለሶፊ ቤት ከተደረገው ነገር በጣም ሶፊ አንድ እህታችን ወርቄ በቃ አግኝተዋለች። ብዙ ጊዜ እሱ ነቢቷ ላይ ብዙ ነገር እንትን ይላል። ግን እንዲህ ሶፊ አንገብግባ በመውጣቷ እኔ በጣም አደነኳት ነቢት ወርቅን። እና እንግዲህ መንሱር የጌታ ፍቃድ ከሆነ አንተ ለእኔ ጊዜ ሰጣለሁ ብለሃል። ከሶፊዬ ጋር አንድ ላይ ሆነ ሻይ ቡና እንላለን። በአካል አንተንም ማግኘት ትችላለሁ። ባይዘዌ ሶፊ በጣም ነው የማመሰግን እና ትላልቅ ሰዎች ጋር እያገናኘኝ ነው። ያው ስላገኛችሁ ደስ ብሎኛል የምለው የለኝም። በእኔ ቦታ ሰው የሚገባም ካለ ይግባ፣ ወይ ቁጭ በል ካልክ ሶፊ ቁጭ ብዬ እናንተን አዳምጣለሁ። አመሰግናለሁ። እኔ ነኝ ተረኛ ፓስተር። እሺ ቀጥታ። አዎ በመጀመሪያ ደረጃ አሁን በደንብ መንፈሱን ምናምን ተረድቼዋለሁ። ይሄ ቁጠባና ብድሩ ፋሲሊቴት ሲያደርግ ለደምረው እያልኩ ስናገር ነበረ። ለደምረው ቢሆን አትሊስት በቲክቶክ ከመበጥበጠኛን ያሳርፈናል ስራ ሲሰራ፣ ለእሱ በመሆኑ ተስማምቻለሁ። ግን እኔ ኢሬቻ ማክበር ፈለኩኝ። ከእኛ ሀገር የጀመረ ባህል ስርዓት ወገን ስለሆነ መንሱር ለማንም
ስፖንሰር ስላላረገ ለኔ ቲሸርት ይዛልኝና እኔ ነገ ቅዳሜ ኢሬቻ ማክበር እፈልጋለሁ። ምነው ፀጉርህን አትከፋፈል? በልቶኝ ነው። ለምን ይበላል? አይ ኢሬቻን በእውነት ኢሬቻን ማክበር ፈለኩኝና አደገኛ አስማተኛ ሆነ ቲሸርት ታሰፋልኝ ኢሬቻን አከብራለሁ ቅዳሜ። መንሱር ለምን አንተ መጀመሪያ ደረጃ ማክበር ከፈለክ ለምን ቅድመ ሁኔታ አዘጋጀ? ቲሸርት መግዣ አተህ ነው ወይስ ግዴታ ቲሸርቱን አይደለም? የቲሸርት መግዣ እንደማላጣ ታውቃለህ፣ ግን መንሱር አረገልኝ ስለ ራሱ የሆነ ነገር ይሰማኛል። በቃ የራስህን ለብሰህ ሂድና እዛ ታገኘዋለህ። የእሱን እሱ ይሰጣል። እኔማ ግን ለደምረው ግን አደራችሁ እንዳትረሱ። እሺ ዳዲ እንዴት ነህ? ሰላም ነው? እኔ ልጨርሳለሁ። ላላ አለው መንሱሬ እንዴት ነህ? መጣችሁም ሰላም ነው። ከረጅም ጊዜ በኋላ ነው መንሱርን ያገኘሁት። ዳዲን ግን ያው አገኘዋለሁ። ትንሽ ተራረቀ። እዮዳ ቤት ጤነኛ በነበረ ዘመን አገኘ ያም አካውንት የተዘጋ ሌላ ከፈትኩ። አንተም እንደ ድሮ አይደለም፣ አክቲቭ አይደለም። ትገባለህ፣ በእርግጥ እንደ ድሮ አክቲቭ አይደለም። ስላገኘው ደስ ብሎኛል። ዳዲዬ መንፈሳዊ አባቴ ነው። እጅግ በጣም ወደው አባት ነው ያለኝና በዚህ አጋጣሚ ስላገኘዋችሁ በጣም ደስ ብሎኛል። እኔ ለመንሱሬ የምጠይቀው ጥያቄ በስንት እድሜክ ነው የመጀመሪያውን 1 ሚሊዮን ብር የሰራኸው? እና ሲቀጥል ደግሞ ለወጣቱ ብር አያያዝና ጊዜ እንዴት አድርገህ ትመክራለህ? ምክንያቱም ይህ ወሳኙ እሱ ነው ብዬ ስለማምን ከተሞክሮክ ማጠር ያለች ነገር ብታደርግ ደስ ይለኛል፣ ብታካፍለን ደስ ይለኛል። አመሰግናለሁ። እንግዲህ መቼ 1 ሚሊዮን ብር መጣ የሚለውን መጨረሻ ላይ እናድርገውና ሁለቱ ጥያቄዎች ግን እንደገና ደግመህ ብትነግረኝ። ምን አልከኝ? የጊዜና የገንዘብ አጠቃቀም። በጣም አሪፍ ጥሩ ጥያቄ ነው። በነገራችን ላይ ይሄ በጣም ኢምፖርታንት የሆነው ጉዳይ ምኑ ላይ ነው መሰለ? ይሄንን ስሩላ የጊዜ አጠቃቀማችን እኔንም ጨምሮ ችግር አለብን። ለምን አሁን ነው ትንሽ ይህንን ወደ ሶሻል ሚዲያ መምጣት ከጀመርኩ በኋላ እና የጊዜ አጠቃቀም በምን መልኩ መሆን አለበት የሚል ነገር በደንብ ከተለማመድኩ በኋላ አሁን ያለኝ ሁኔታ የነገውን ስኬጁል እኔ ዛሬ ጽፌ ነው ፊት ለፊት መኪና ላይ የማስቀምጠው ጠዋት ከቤቴ ስወጣ። እንደገናም ደግሞ ጠዋት ልክ 11 ሰዓት ተኩል እነሳለሁ። የእስልምና እምነት ተከታይ ነኝ። ሰላቴን እሰግዳለሁ፣ ጌታዬን እለምናለሁ። ኤርሊ ኢን ሞርኒንግ 2 ተኩል ያው ቲክቶክ ላይ እንዴት አደራችሁ ነው ስራው። ከዛ በኋላ ቀጥታ ወደ ስራዬ፣ ወደ ቢሮዬ፣ ወደ ኑሮዬ ነው የሚሄደው። እንደዚህ ደግሞ በማገኘው አጋጣሚ የእረፍት የምሳ ሰዓቴን ተጠቅሜ ይኸው ከነ ሶፊ ጋር ቁጭ ብዬ እንትን እላለሁ። ግን ምንድነው በዚህ ሰዓት አሁን ባለው የቲክቶክ ሱስ እኔንም ሁላችንንም የቲክቶክ ሱሰኛ ሁነናል። እኔ ሁኛለሁ፣ እናንተም ባላቅ። በተቻለ መጠን ማታ ይሄ ስክሮል ያደረግን የማይሆን ኔጌቲቭ ነገር እየሰማን ከዛ ደግሞ ወደ አልጋ ስንሄድ መጥፎ ህልም ከምናይ በተቻለ መጠን ኤርሊ መተኛት። እኔ አሁን ልክ 4 ተኩል እስከ 5 ሰዓት ስልኬን ሳሎን ላይ አስቀምጬ ነው ወደ መኝታ ክፍሌ የምገባው። ከዛ ልክ ከ11 ሰዓት ተኩል በኋላ ስነሳ ጸሎቴን አድርጌ ከ1 ሰዓት ወይ ከ1 ተኩል በኋላ ነው ወደ ሶሻል ሚዲያው እንኳን ተመልሼ አንዳንድ ነገር ቼክ የማደርገውና የጊዜ አጠቃቀማችንን ኢትዮጵያ ውስጥ ብዙ ችግር አለብን። ለምን ቢባል በጣም ብዙ ወንድም እህቶችን አሜሪካ ድረስ በአካል እጄ አይቼ አውሮፓ የሚኖሩ ወዳጆችን አይቼ እንዴት አድርገው ጊዜያቸውን እንደሚጠቀሙ 18 ሰዓት እየሰሩ ደብል ሰዓት እየሰሩ ነው ገንዘብ ሜክ የሚያደርጉት። እኔ ኢትዮጵያ ውስጥ እንዲያው መንግስት ቢያደርገው ብዬ የምመኘው ቀጣይ ዓመታት ኦር ደግሞ አሁን ፋብሪካዎቻችን 24 ሰዓት መስራት ቢችሉ። አሁን ድሮ የኤሌክትሪክ ጉዳይ ነበረ። አሁን እንኳን ይኸው ኤሌክትሪክ ጥሩ እየመጣልን ስለሆነ ቀን 1000 ሰው የሚያሰራ ፋብሪካ ማታ ደግሞ ሌላ 1000 ሰው ያስተናግዳል። ለብዙ ትውልድ የሥራ ዕድል እንፈጥርበታለንና የሰዓት አጠቃቀማችን በጣም ችግር አለበት፣ የኔም የብዙዎቹ። ስለዚህ በጣም መስተካከል መቻል አለበት። ከዛ ሁለተኛው ጥያቄ የገንዘብ ጉዳይ ነው።
እኔንም ጨምሮ ይሄንን እኔ ተወቃሽ ራሴን የማደርገው ብዙዎቻችን ለሚያስፈልገን ሳይሆን ለምንፈልገው ነገር ነው ብር የምናወጣው። የሚያስፈልገን ኢምፖርታንት ነገር እያለ ግን ዝም ብሎ ለማይረባ ነገር አሁን ጠዋት መተው ያልቻልኩት ለመተው ግን እስከ 2020 ድረስ 2020 ብዬ ባመጣሁት ሲስተም እስከ 2020 ድረስ መተው ያለብኝ ነገር ጠዋት ጀምሮ እስከ ማታ የማደርገው ስተት መተው ያልቻልኩት ግን የማይጠቅመኝ እሱ ነገር ላይ በጣም በሰፊው እየሰራው ነው ያለው። ከጊዜ አጠቃቀም፣ ከገንዘብ ቁጠባ። አንድ ወዳጄ ባለፈው ቲክቶክ ላይ እኔ ገጠር ጉራጌ ሀገር ነው የምኖረው አለ። አዲስ ጀበና እናቴ ገዝታ ሰጥታኝ በዛ ጀበና ውስጥ ነው ገንዘብ የማጠራቅመው አለ። ግን እናቴ ታማ ጀበናውን ሰብሬ እጄ ሳሳክማት 8,000 ብር ከውስጡ አገኘዋል። ቆጣቢ ትውልድ መሆን ያስፈልጋል። ገንዘብ በየቀኑ ትንሽ ብር ማስቀመጥ ብንችል እዛ ጀበና ውስጥ አድርጉ እያልኳችሁ ሳይሆን ትንሽ ብር ማስቀመጥ ብንችል ያ ብር ተረስቶ ነገ ደግሞ ወደ ስራ ልናውለው ስለምንችል የገንዘብ ቆጣቢ ትውልድ መፍጠር የግድ ያስፈልገናል። ባንኮቻችን ዛሬ የምናደርገው ትራንዛክሽን ዘላለም ምናልባት በኋላ ላይ እዚህ ላይ ሊጨምር ይችላል። የብድር ተቋማት እያደረጉ ያሉት እንደዚህ አይነቱን ነገር ነው። ሰው በየቀኑ 100 ብር ለምን አታገኘው? የቀን ሰራተኛ ሆነ በቀን 100 እና 200 ብር 500 ብር አግኝተህ ያንን ባንክህ ላይ ብታጠራቅም ያ ትራንዛክሽን ነው 50,000 ብር 40,000 ብር 100,000 ብር እንድትበደር የሚያደርግህና ቆጣቢ መሆን ግድ ይላል። 1 ሚሊዮን ብር የሚለው ጥያቄ ደግሞ ወንድሜ አልሐምዱሊላህ ጌታ ይመስገን አገር ቤት እያለሁ ከ200 ከ300 ሺህ አልፌ አላውቅም። ከዛ በኋላ አይሱዙ ሹፌር ሆንኩኝ። ቀንና ማታ ነበር የምነዳው በ25 ብር አበል። ከዛ በኋላ አዲስ አበባ ገባው። አዲስ አበባ ገብቼ ጅቡቲ በኮኔክሽን ከሰው ጋር ተዋውቄ የሎጂስቲክስ ስራ ሰራው። ማክሲመም አይ ቲንክ 24 ዓመት ይሆነኛል ከ1 ሚሊዮን ብር በላይ መቁጠር የጀመርኩት። ቡላላ በሰፊው ደግሞ ሌላ ቀን እመልስልሃለሁ ብዙ ሰዎች ስላለ ማለት ነው። እሺ መንሱሪ፣ እሺ አጥጋቢ ነው ይሄን መልስ አጥጋቢ ነው። አመሰግናለሁ በጣም። እሺ ማስተር ጂቢ ቀጥል። አመሰግናለሁ ፓስተር ሶፊ፣ ስላገኘኋችሁ ደስ ብሎኛል። ሰላም ብያለሁ። መንሱር ዶክተር መንሱር ይቅርታ። ጠዋት ክላስ ነበርኩኝ ፓስተር፣ ጥሩ አጀንዳ ነበረ ስታወያ የነበረው ስለ ፍርፍርና በመጨረሻ ዘመን ወንድሙ ላይ ይነሳል እና እንደዛ እንደተባለው ፍርፍርን በፍርፍሩ እንጀራን በእንጀራ ይዛችሁ የምትበሉ ሰዎች እያልኩ ጥሩ አጀንዳ አንስተ ነበር እና ስለሱ ብትደግም ደስ ይለኛል። ሌላ ደግሞ ለዶክተር መንሱር አንድ ጥያቄ አለኝ። ዶክተር ዛሬ ላሉት ደረጃ የደረሱት ከመቼ ጀምሮ ነው? ያ ማለት እንግዲህ 10 ዓመት ላይ እያሉ እንግዲህ ሚሊዮነር አልነበሩም አስባለሁ። ለምን እኛ ካለን ስታተስ ወይም ከእርሶ በታች ያሉ እድሜ ያላቸው ወጣቶች ባሉት እንትን አንጻር ከኋላ የሚመጡ ጀኔሬሽን ትምህርት መውሰድ ስለሚፈልጉ እኔም እንደ ፐርሰናሊ ማወቅ ስለሚፈልግ ለምን እንደ እርሶ መሆን ብቻ ሳይሆን ከእርሶ በላይ መሆን ነው የሚፈልገው እኔ ለወደፊት አሁን ላሉት ደረጃ በሀብትም በእውቀትም በብዙ ነገር መች ነው ፍልሚያ የጀመሩት? ምን ያህል ጊዜ ፈጅቶት ብዬ ለመጠየቅ ነው ዶክተር መንሱር። አንድ ሌላ ደግሞ የማረጎትን እንትን ቢያስቀምጡ ዲአርን ቢያስቀምጡ ዛሬ እንግዲህ ላውንች አድርጓል እና ዲአር ብሎ ቢያስቀምጡ እኔ ደስ ይለኛል ለማለት ነው። አመሰግናለሁ። ወንድሜ እንግዲህ ዶክተር የሚለው ፓስተር ሶፊ ብዙ ጊዜ ወዳጄ ነው፣ ቡና እንጠጣለን፣ እንገናኛለን። መንሱር እንደው ይሄ የዶክተሬቱን ነገር ለምንድን ነው የማታደርገው? ለምን በበጎ ስራ ሰዎች ዶክተር እየተባሉ በብዙ ዩኒቨርሲቲዎች እየተሸለሙ ነውና እኛ ደግሞ በዚህ ሶሻል ሚዲያ ላይ ዶክተሬት ለምን አንሰጠንም ብሎ ብዙ ጊዜ ነበር እንትን የሚለኝና እኔ ምን እፈልጋለሁ ምን እፈራለሁ መሰለ ሰዎች አልተማርኩም። ነገ ከነገ ወዲያ ደግሞ ይሄው ራሱን ዶክተር ብሎ ምናምን የሚል ነገር እንዳይፈጠር ስጋቱ ስላለኝ ነው ዛሬ በሱ ቤት
ለምንድን ነው ዶክተር የሚለውን ማድረግ የማልወስደው? ለምን በኢትዮጵያ ታሪክ በኢትዮጵያ ስራ ውስጥ ዶክተር ያልሆኑ ሰዎች በመልካም ስራ ዩኒቨርሲቲ ላይ ዶክተሬት እየተሰጣቸው ነው። ከምናደንቀው አርቲስት ከቴዲ አፍሮ ጀምሮ ከነ ዶክተር አሊ ብራ ጀምሮ እነሱ ዶክተሬት የላቸውም መቼም እና ያው በእውቅና በመልካም ስነ ምግባራቸው ነው ዶክተር የሚሆኑትና መንሱር ለምንድን ነው ዶክተር የማይሆነው? ሶፊ በጣም ብዙ ስራ ሰርቶ ነበር በዚህ ጉዳይ ላይ ግን ተው እያልኩት ነው። ያው እኛ እየሄድን ነው። አሁንም አልቆመም እኮ እሱ አሁንም አልቆመም። እዚህ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ልጆች አሁንም ተደራጅተን እየሰራን ነው። ኤኒዌይስ ያው ይሄ የአንተ ትህትና ሊሆን ይችላል አልቀበልም የሚለው ግን እኛ ለሌሎች ሰዎች ሞዴል ለሙ ሌሎችም ደግሞ እዛ ደረጃ እንዲደርሱ እንጂ እኮ ዶክተር የሚለው ከፊት ሲጨመር ደሞዝ አይጨመርም። የሚጨምር ነገር የለውም። ግን ለሌሎች መበረታቻ እንዲሆን ነው እንጂ ሌላ ምንም አይደለም። ከዛ በላይ የሆነውን እኮ ይዛል። ካሽ ካለ እኮ ምንም። አመሰግናለሁ። እንደዛ ነው። ሌላው ለትውልድ የሚለው በጣም ትልቅ ኢምፖርታንት ነገር ነው። ትውልድ በተቻለ መጠን ሰው መሆን መቻል አለብን። ሁላችንም ሰዎች ነን፣ ግን ከሰው ደግሞ ሰው መሆን መቻል አለብን። አየህ እኛ ሰው ስንሆን ቤተ ክርስቲያን ነው የምንሄደው። ሰው ስንሆን መጽሐፍ ቅዱስ እናነባለን። ሰው ስንሆን እስልምናችንን ሃይማኖታችንን እናጠብቃለን። ወደ ቤተ ክርስቲያን ወደ መስጊድ እንሄዳለን። እናት አባታችንን እናከብራለን። ስለዚህ እኔ ለትውልድ የማስተላለፈው መልእክት ምንድን ነው? ሁሌም ህይወት የሚጀምረው ከቤት ነው። እናት አባታችንን ስናከብር ውጭ ያለውንም ሰው እናከብራለን። ከዛ ደግሞ ባለን እምነት እስላምም ሁን ፕሮቴስታንት ሁን ኦርቶዶክስ ሁን ዋቴቨር እምነትህ ላይ ጠንካራ መሆን መቻል አለብን። አክራሪነት ሳይሆን ጠንካራ መሆን፣ ቤተ ክርስቲያን መሄድ፣ መጸለይ፣ መስጊድ መሄድ፣ ሰላት መስገድ፣ እንደዚህ ኢምፖርታንት ነገሮችን ማድረግ። ከዛ በኋላ ደግሞ ህልም እኔ አገር ቤት እያለሁ ተማሪ ሁኜ ገና የአንደኛ ክፍል የሁለተኛ የሶስተኛ ክፍል ተማሪ ሆኜ መኪና አይገባም ነበር እኛ ሀገር። የሜንሽን ፎርሜንሽን መኪና ጫካ እያቆራረጠ ነበር የሚመጣውና በዛ መኪና ተንጠልጥዬ የሄድኩ ፏፏቴ ያሳያቸው ነበረ። ከዛ ዘመን ጀምሮ አዲስ አበባ እንደምገባ ትልቅ ኑሮ እንደሚኖረኝ ዓለምን እንደምዞር ሞቲቬሽናል ስፒከር ባልነበረበት ዘመን አእምሮዬ ራሱ ሞቲቬት አድርጌዋለሁ። አንዳንዴ እውነትም ሰው የሚመኘውን እኔ ጌታ ይመስገን አልሐምዱሊላህ ህልሜን ነው እየኖርኩ ያለው። አንተ ወይ ደግሞ እዚህ ውስጥ ያሉ ብዙ ሰዎች ቢሊዮነር ሚሊዮነር እንደሚሉት ሳይሆን ግን ዛሬን ህልሜን ነው እየኖርኩ ያለው። ደስ ብሎኝ ቢያንስ ባለኝ ነገር ጌታዬን እያመሰገን ገባ ባለችኝ ኑሮ አምላኬን እያመሰገን ተብቃቅቼ ነው እየኖርኩ ያለሁትና ይሄን ህልም ነው ድሮም የምመኘው በልጅነትም ሆኜ። ያ ማለት ምንድነው? ዛሬ ላይ እንድኖር ይሄን ሁሉ ደግሞ ያደረገልኝ ምንድነው? የእናት የአባቴን ምክር በጣም ሰማ ነበር። እናቴ ተወት አድርግ ስትለኝ አላደርግም። አባቴና ሰላት ስገድ ሲለኝ መስጊድ ሄጄ ሰግዳለሁ አብሬ። እምነቴ ላይ ጎበዝ ጠንካራ የሚባል ሰው ነበርኩኝና አልሐምዱሊላህ ዛሬም ሰላቴን እሰግዳለሁ፣ ጌታዬን አመልካለሁ። ይሄ ማለት ምንድነው? ትልቅ ሰው ስትሆንም እድሜ እያደገ ሲሄድም በልጅነት ያፈራኸው የዘራኸው ዘር ተከትለው ይመጣል ማለት ነው። ለዛ ነው እያንዳንዱ ሰው በራሱ መልካም መሆን። አሁን እኛ መልካምነትን በገንዘብ አንገዛው። ፈጣሪ በነፃ የሰጠን ነገር ቢኖር መልካም መሆን ነው።